አሁን በዚህ ጋር ቆማ ያናገረችኝ እህት የኪዳነ ምሕረትን ታምር ነው። ይሄንን ሚዲያዎች ስላሉ ዓለም እንዲሰማው ነው። በሳውዲ አረቢያ ነበር ምኖረው። በሳውዲ አረቢያ ያለው አሰሬ ማዳሜ በር ዘግታብኝ የሚገድል መርዝ ሰጠችኝ። በሩ ተቆልፏል፣ መስኮቱም ዝግ ነው። ሮጬ ማምለጥ አልችልም። መርዝ ካጠጣችኝ በኋላ ትሙት ብላ በር ዘጋችብኝ። እኔ ደግሞ በእጄ ያስኩት የአቡነ ሀብተ ማርያምን እምነት ነበረ። ኪዳነ ምሕረት አሳዳጊ ለክፉ ቀን ድረሽልኝ፣ የስደት ስንቄ ነሽ፣ ምርኩዜ ነሽ። በሩ ተዘግቶብኛል። ልጅሽ መውጫ አለ። ልጅሽ በር ነው። አንቺ መንገድ አታውጪም። የተዘጋውን የተቆለፈውን ክፈችልኝ። ይሄንን የጠጣውትን መርዝ ደግሞ ውሃ አድርጊልኝ። መርዙ እንዳይጎዳኝ እንዳይገድለኝ እባክሽ ለአገሬ አብቂኝና በአውደ ምሕረትሽ ቆሜ ለመስክር ብዬ ነገርኳት። ለ3 ቀን ሙሉ የሰጠችኝና የዘጋችብኝ ቤት ውስጥ መርዝ ጠጥቼ ሞታለች ብላ በር ስትከፍት እኔ አልሞትኩኝም። ለአገሬ አብቂኝ ብላት ኪዳነ ምሕረት ሳልሞት መርዙን አክሽፋልኝ። በጸበል እዚህ መጥቼ ኢትዮጵያ መርዙም ከወዴ ውስጥ ወጥቶልኝ በአደባባይ ኪዳነ ምሕረት የተቆለፈውን ከፈተችልኝ። መርዙን ውሃ አደረገችልኝ። ኧረ ይሄን ዓለም ይስማው፣ ዓለም ይወቀው፣ ይስማው። በስደት ያሉ እህቶች አሉ፣ በር የተቆለፈባቸው በአረብ ሀገር። በስደት ያሉ እህቶች አሉ፣ በአረብ ሀገር መርዝ እየጠጡ ያሉ፣ ከፎቅ ሊወረውሯቸው የፈላዋና ዘይት የሚገለብጡባቸው አሉ። ኪዳነ ምሕረት ትድረስላቸው። ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን የማይበጠሰውን የህይወት ሰንሰለት ሊቆርጥልን፣ በህይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አዎ ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያም፣ አዛኝቷ በሏት ድንግል ማርያም። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ማን ያዳምጠንና ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለ ቁመናችንን እያዩ ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ ለኪዳነ ምሕረት ለሷ መንገር ነው እንጂ። ሸፋፋው እግራችን ጫማ የለበሰው በሷ ነው። እንጀራ ያገኘነው በሷ ነው። የመከራ ሌሊት ያለፍነው በሷ ነው። ስሟን ጠርቶ ያፈረ ማን አለው? ኪዳንኪ ብለናት ይኸው አለን። ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ባለቀው ዘመናችን ላይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠን አምላካችን አባታችን እግዚአብሔር ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለተቀደሰው ስሙ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ በደቂቀ አዳም በልዑላኖ በትሑታኖ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውስጥ የሆነች የኢየሱስ እናት ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት
ከመንጸፈ ደይን ወደ ገነት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን፣ ክፉ ቀንን ያለፍንባት የክፉ ቀናችን ኪዳነ ምሕረት ጓዳችን መራራው ጣፍጦባታል። ጨለማውን አልፈንባታል። ክፉ ዘመንን ተሻግረንባታል። የማይረሳው የመከራ ሌሊት በእሷ ነክቶልናልና ክብር ለድንግል ማርያም ለእናታችን ለቅድስት ኪዳነ ምሕረት ይሁን። አይዟችሁ፣ ብታመሰግኑ ድንግል ማርያም ደስ ይላታል፣ አትከፋባችሁም። በደንብ አድርጋችሁ ክብር ለድንግል ማርያም ይሁን። እስቲ እናንተ በአንደበታችሁ ክብር ለኪዳነ ምሕረት ይሁን በሉ። አይሰማም። ክብር ለኪዳነ ምሕረት ይሁን በሉ። አትወዷትም? ኪዳነ ምሕረትን ትወዷታላችሁ? እስቲ እንባችሁ የታበሰላችሁ በመከራ ቀን የደረሰችላችሁ ክብር ለእናታችን ለድንግል ማርያም ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን? የማይበጠሰውን የሕይወት ሰንሰለት ሊቆርጥልን በሕይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የዘመናትን ጥያቄ በቅጽበት የሚመልስ ልጅ አላት ድንግል ማርያም። ወደ ስዕሏ ቀረብ ስትሉ በድንግል ማርያም እጆች የታቀፈው ልጇ አማኑኤልን ታዩታላችሁ። ሁል ጊዜ ሕፃን ነው በሷ እጅ ላይ፣ ሁል ጊዜ የሚታቀፍ ልጅ ነው። አንድም ቀን ከክንዷ ላይ ወርዶ አላየንም። ሰማይና ምድር የማይችሉትን በክንዶቿ ታቅፈዋለች። የሁሉን ጥያቄ የሁሉን መልስ ድንግል ማርያም በእጇ ይዛለች። ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አው ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በህመም ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አንቺ ያሽው ሁሉን ያዘውን ነው በሏት። አንቺ የታቀፍሽው የሁሉን ጥያቄ የሚመልሰውን ነው። የዓለምን ጥያቄ የሚመልስ አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያምን። አዛኝቷ በሏት ድንግል ማርያምን። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ማን ያዳምጠንና ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለ ቁመናችንን እያዩ ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ ለኪዳነ ምሕረት ለሷ መንገር ነው እንጂ ሸፋፋው እግራችን ጫማ የለበሰው በሷ ነው። እንጀራ ያገኘነው በሷ ነው። የመከራ ሌሊት ያለፍነው በሷ ነው። ስሟን ጠርቶ ያፈረ ማን አለው? ኪዳንኪ ብለናት ይኸው አለን። አሁንም ዛሬም ትድረስላችሁ ለእናንተ ምእመናን። በዚህ ሰዓት በዚህ ብርድ በሌሊት ጀምሮ መታችሁ ኪዳነ ምሕረት ደጅ እየጸናችኋት ነው። አናያትም። በኃጢአት አይናችን ተሸፍኖ በመካከላችን እሷ ትጎበኘናለች። በዘርፋፋ ቀሚሷ በመካከላችን እያለፍን በቤቷ የተሰበሰቡ ልጆቿን ልትባርክ እናምናለን። ኪዳነ ምሕረት በመካከላችን ናት። ቤታችሁ ቀድማ ትግባ ድንግል ማርያም። በትዳራችሁ ውስጥ ጣልቃ ትግባ ኪዳነ ምሕረት። የመረጣችሁት ኑሮ ደም እንባ የሚያስነባችሁ ሰዎች መኝታችሁን በእንባ ለምታርሱ በሐዘን ለተዋጣችሁ ድንግል ማርያም ትድረስላችሁ። እንደ እግዚአብሔር በጎና መልካም ፈቃድ ጥቂት እንነጋገራለን። በመጀመሪያው ክፍል ትምህርት ስትማሩ ስለነበረ የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 18 ቁጥር 6 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ሙሉ ኃይለ ቃሉን አነብላችሁና ለትምህርታችን መግቢያ የሚሆነውን በር እናበጅለታለን። ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል። ቃሉ ያሳርፋል አይደል? ያጽናናል አይደል?
እስቲ ደግመን እናነበዋለን። ጭቃው በሸክላ ሰሪዎች እንዳለ እንዲሁ እናንተ በኔ እጅ አላችሁ። ለትምህርታችን መግቢያውን ከሰማነው በርን ከፍትለታለን። መቼም በር በሌለው ቤት ውስጥ አንተዋችሁም። እሺ መውጫ ባለው ነገር ዛሬ ድንግል ማርያም የምትከፍተው በር ይኖራል። ዛሬ መድኃኔዓለም የሚከፍትልን በር ይኖራል። የጤናው በር ይከፈትልን፣ የሰላሙ በር ይከፈትልን፣ የበረከት በር ይከፈትልን፣ የሥራው በር ይከፈትልን። የትምህርታችን ርዕስ የምናደርገው የተያዝንበት እጅ ይላል። እስቲ የተያዝንበት እጅ በሉ። እስቲ አባቶቼ ወንድሞቼ፣ ብርድ ነው አውቃለሁ፣ ስትናገሩ ይሞቃል የእግዚአብሔር ቃል። አያችሁ? እስቲ ከኔ ጋራ ድምጻችሁን ሳሰስቱ አባቶቼ አረጋውያን የተያዝንበት እጅ በሉኝ። አይሰማም? እሺ እናቶቼ፣ የአባቶችንም ጭምር ነው እናቶቼ የጠሩት። እኔ አባቶችን ነበር ያዘዝኩት። ድምጻችሁ ሲያንስ እነሱ አገዟችሁ። አያችሁ? ብዙ ጊዜ እነሱ ነው የሚያግዟችሁ። በእርግጥ እስቲ በደንብ እናንተ የተያዝንበት እጅ በሉ። በዚህ በኩል ያላችሁ ድምጽ እንዴት ነው? በደንብ ድምጻችሁን አሰ የተያዝንበት እጅ በሉ። ምን ያልንበት እጅ? ምዕመናን ወገኖቼ፣ የያዘን እጅ ስላለ አለን። በሰው እጅ አልተያዝንም። ባለጠጎችንም አልያዝንም። ባለጠጎችም እኛን አልያዙንም። በባለስልጣን እጅም አልተያዝንም። ባለስልጣኖችም እኛን አልያዙንም። እኛን የያዘ አንድ መለኮታዊ እጅ አለ። የማይዝል እጅ፣ የማይጥል እጅ፣ የማይገፋ እጅ፣ የማይገፈትር እጅ። የተያዝንበትን እጅ ካወቅን፣ ማን ላይ እንደወደቅን ካወቅን፣ በማን ላይ እንደተማመናችሁ ካወቃችሁ፣ ጠላት ገፍቶ የማይጥልበትን ምስጢር ዛሬ ትረዳላችሁ። የተያዝንበት እጅ ስለማይጥል አልወደቅንም። ክብር ምስጋና ለአምላካችን ይሁን። ጠላት ይገፈትረናል፣ አልወደቅንም። ለምን? የያዘ እጅ የማይጥል እጅ ነው። አንቺን የያዘ እጅ የማይጥል እጅ ነው። ወንድሜ አንተን የያዘ እጅ የማይጥል እጅ ነው። አንተ የተቀመጥክበት እጅ የማይዝል እጅ ነው። ከበደኝ ብሎ አይጥልህም። የማን እጅ ይመስላችኋል? ይሄ የያዘን እኔና እናንተን የያዘ ሰማይና ምድርን የያዘ የማን እጅ ይመስላችኋል? መድኃኔዓለም። ኧረ እንደው ትምህርቱ ቢቋረጥ ይሻላል። እኔ ማላውቀው እጅ አለ እናንተን የያዘ የማን እጅ ነው? በደንብ መልሱ እንጂ የማን እጅ ነው? እናንተን የያዛችሁ ማን ነው? እኛን የያዘ ማን ነው? ከነ ጸባያችን የያዘን ማን ነው? አስቸጋሪ ጸባያችንን እያስታመመ የያዘልን ማን ነው? ኃጢአተኛ ናችሁ ብሎ ከእጁ ያልጣልን ማን ነው? በደላችንን አይቶ ያልገለጠብን በምሕረት እጁ የከደነልን ማን ነው? የያዘን እጅ የማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁን። በዚህ እጅ ላይ ነው ያለነው ወገኖቼ። አንዳንድ ጊዜ እንዲህ አይነት ቃል ከሰዎች ትሰማላችሁ። እንዲህ ይላሉ ሰነፎች፣ እኔ እኮ እገሌ ባይኖርልኝ ኖሮ አልኖርም ይላሉ። እኔ እኮ ደሞዝ በደና ጊዜ ባይኖረኝ፣ በደና ጊዜ ስራ ባልይዝ ባልቀጠር ኖሮ በዚህ ዘመን መኖር አልችልም። እኔ እኮ በደና ጊዜ ቤት ባልሰራ ኖሮ፣ ይኸው ቤት ኪራዩን የምታውቁ ነው፣ የኑሮ ውድነቱን የምታውቁ ነው፣ ቤት ባይኖረኝ አልኖርም የሚሉ ሰዎች አሉ። ላስቲክ ወጥረው የሚኖሩትም በመንገድ ዳር የወደቁትም እየኖሩ ነው። የሚያኖራቸው ማን ስለሆነ? በጎዳና ያሉትም እየተመገቡ ነው፣ እንጀራ ይበላሉ። የሚያኖራቸው ማን ስለሆነ? አረ ንገሩኝ። 30 ቀን ሰርታችሁ ደሞዝ ታገኛላችሁ። ነጋዴዎች በየቀኑ ታተርፋላችሁ። ንግድ ስላላችሁ አይደለም፣ ደሞዝ ስላላችሁ አይደለም፣ ዲግሪ ስላላችሁ አይደለም፣ ሰርቲፋይ ስለሆናችሁ አይደለም። የሚያኖር እጅ አለ፣ የሚመግብ እጅ አለን፣ ከሰማይ የተዘረጋ መጋቢ ስላለን ነው። የእንጀራችን አድራሻ ሰማይ ስለሆነ ነው። እንጀራችን የተጋገረው በሰማይ ስለሆነ ነው የምንኖረው። አንዳንድ ምስኪን ሰዎች እኔ በደና ጊዜ ስራ ባይኖረኝ ደሞዝ ባይኖረኝ ምናምን ባይኖረኝ አይደለም የምንኖረው፣ የሚያኖር ጌታ ስላለን ነው። የማይኖሩ ስንት ክፎች አሉ መሰላችሁ። መቆማችሁን፣ መኖራችሁን፣ መታየታችሁን፣ ማጌጣችሁን፣ መዋባችሁን፣ መቆማችሁን ማይፈልጉ፣ በጤናን መኖራችሁን የማይፈልጉ ስንት ሰዎች አሉ መሰላችሁ። ወገኖቼ ዛሬ የያዘንን ብናውቅ ኖሮ
እጃችንን ወደ ሌላ አንዘረጋም ኖሮ ይህ ሐዘን ማን እንደሆነ ብናውቅ ኖሮ እጃችንን ለምድራውያን ባለጠጎች አንዘረጋም ነበር። የብዙ ኢትዮጵያውያን እጆች የተዘረጉት በዘመዶቻቸው ነው፣ በወገኖቻቸው ነው። ብዙዎች የሚመኩት እኔ የገሌ ዘር ነኝ እያሉ ነው። የሚያስመካ ዘር አለ ወይ? ይኸውላችሁ የሚያስመካ ምን ነገር አለ? የትላንት ጌታ የዛሬ ከርታታ፣ የትላንት አሰሪ የዛሬ ታሳሪ ነው። የትላንት ባለጠጎች ዛሬ ድሃዎች ናቸው፣ ይለምናሉ። የትላንት ሹመኞች ዛሬ ተሽረዋል። የትላንት ነገስታት ዛሬ ተሽረዋል። አይተናል እኮ ነገስታቱ ከቀበሮ ጉድጓድ ሲወጡ፣ ሀገር የገዙ ሀገር ያንቀጠቀጡ በሀገራቸው ሲዋረዱ አይተናል። ዓለም እንደው ዋሾ ናት። የአንበሳ ቆዳ አልብሳ የዘፈነችላቸውን የውሻ ቆዳ አልብሳ ስትረግማቸው አይተናል። ምን የሚያስመካ ነገር አለ እዚህ ምድር ላይ? ምን የሚያመጻድቅ ነገር አለ? ከየትኛው ዘር ብትወለድ ክርስቶስ የሚጠይቀን ምን ተገበርኪ ነው የሚልሽ? አይቴ ነበርከ ነው የሚልህ። የት ነበርክ ይላል እንጂ ከማን ቤተሰብ ተወለድክ አይልህም። እኔ ሮያል ፋሚሊ ነኝ የነገስታት ዘር ነኝ ብትለው እሱ ዳኝነት አይሆንም፣ እሱ ለጽድቅ አይሆንም፣ እሱ መንግስቱን አያስገባንም። ስራ አለን፣ ምግባር አለን፣ ሃይማኖት አለን። በእውነት እግዚአብሔር እንታመነዋለን። ዘመዳችንን የታመንነውን ያክል፣ ዘራችንን የታመንነው ያክል፣ ገንዘባችንን የተማመንነውን ያክል እግዚአብሔርን ብንተማመን። እዚህ ነው የትምህርታችን ርዕስ ምን ያልንበት እጅ አልኳችሁ? የተያዝንበት እጅ በሉ እንጂ። በቃ ዛሬችን ቃል በደንብ ቤታችሁ ገብታችሁ ማውራት አለባችሁ። እሺ የተያዝኩት በማን ነው? የያዘኝ የማይጥለኝ ማስለያዘኝ ነው። እኔ በማን እጅ ላይ ነው ያለሁት? አስተማማኝ በሆነው በእግዚአብሔር እጅ ላይ ነው ያላችሁ። ምን ፍርሃት አለ? ዓለሙ በፍርሃት ይናጣል። ይሄው ታውቃላችሁ። የጠገቡት በቴክኖሎጂ በሚሳኤል ይጣላሉ። የተራብነው ደግሞ ወንድምና ወንድም እንጣላለን። ድንበር ሰብሮ የመጣ ጠላት የለብንም። እርስ በራሳችን ጠላት ሆነን እንዋጋለን፣ እንቆሳሰላለን፣ እንደማማለን። ግን የትኛውንም ኃጢአት እየሰራን ያለነው በእግዚአብሔር እጅ ላይ እንደሆነ እንዳትረሱ። አንድ አባት ብዙ መድረክ ላይ ተናግሬዋለሁ። እንዲህ ይላሉ፣ የሰው ልጅ የእግዚአብሔር የምህረቱ ጥገኛ ነው ይላሉ። የምህረቱ ጥገኞች ነን። የተያዝነው በአማኑኤል እጅ ላይ ስለሆነ እንዳትወድቅ የደገፈ እጅ፣ ላንተ ይቅርታ የተዘረጋ እጅ የመድኃኔዓለም እጅ ነው። የአማኑኤል እጅ ነው። የክርስቶስ እጅ ነው። የኢየሱስ እጅ ነው። ለኛ የተዘረጋ እጅ፣ ለዓለም የተዘረጋ እጅ፣ ለሁሉ የሚበቃ እጅ። አያችሁ፣ ይሄ እጅ ርቆን ነው በረከት ያጣ ነው። ይሄ እጅ ርቆን ነው ሰላም ያጣ ነው። ይሄ እጅ ርቆን ነው ሰላማችን የደፈረሰው፣ ቋንቋችን የተደበላለቀው፣ በአንድ ቋንቋ መግባባት ያቃተን። ለዚህ ነው እጁ ያስፈልገናል አያስፈልገንም? ይዘርጋለን እጁን። የመድኃኔዓለም እጅ የሰላም እጅ ነው። የመድኃኔዓለም እጅ የይቅርታ እጅ ነው። የመድኃኔዓለም እጅ የሰላም የበረከት እጅ ነው። እጁ ጉድለታችንን ይሞላል። ወደ ህይወታችሁ ይሄ መድኃኔዓለም የማርያም ልጅ እጁን ይዘርጋላችሁ። እናንተ አባቶቼ፣ እናንተ የተከበራችሁ እናቶቼ፣ አማኑኤል በማይጥለው እጅ ይዞናል በሉ። ዛሬ ምንም አትበሉ። ለጥያቄ መጣችሁ፣ ጥያቄያችሁን አቁሙ። የእናንተ ጥያቄ ከሽሮና ከበርበሬ ስለማያልፍ ተውትና ጥያቄያችሁን እንዲበሉ። እኔ ያለሁት ባንተ ነው በሉት። አማኑኤል እሱ ስላለን እንኖራለን። እስትንፋሳችን ነዋ። እሱ ስላለን እንቀጥላለን። ህልውናችን ነዋ። የቆምነው በአማኑኤል ነው። የደገፈን እሱ ነው። እየገፉ እኮ አልጣሉንም ጠላቶቻችን። መዓት ጊዜ ተገፍትረናል። ብዙ ጊዜ ዶልተውብናል። ሴረኞች አሲረውብናል። በር ዘግተው ተማክረውብናል። እየገፉ ያልወደቅነው በማይጥለው በማን እጅ ስላለን ነው? የተያዝንበት እጅ ነው ማይጥለው። የእናቴ ልጅ ጠላት አይደለም ያልጣለ፣ አቅም አጥቶ አይደለም፣ አቅም አንሶት አይደለም። ያልወደቅነው የተያዝንበት እጅ ምን ስለሆነ ነው? ስለማይጥል። ምን ስለማይል ነው? ስለማይጥል ነው። መድኃኔዓለምማ እንደ ሰው አይደለም፣ ከያዘ አይጥልም። እስቲ መድኃኔዓለም ከያዘ አይጥልም በሉ። መድኃኔዓለም ከያዘ አይለቅም በሉ። መድኃኔዓለም ከሰጠ አይነሳም በሉ። መድኃኔዓለም ካስቀመጠ አያስነሳም በሉ። ከሰጠም አይነሳም፣ ከወደደም አይጠላም፣ ካፈቀረም አይከዳም፣
ከሳመም አይነክስም። ወረታ ያቅማ መድኃኒዓለም በሱ እጅ ተያዙ። ሌላው ተራ ነው። የወደደህም ይጥላ፣ ያፈቀረህም ይክዳ፣ ያስቀመጠህም ያስነሳ፣ መቆምህን አይተው ሰዎችም ይገፍትሩ፣ አንተ ግን ባስተማማኝ በእግዚአብሔር እጅ ላይ ያለው ክንዱ ላይ ነው ያለነው እኮ። ለዚህ እኮ ነው እፎይ ብለን በተከበበ ከተማ ውስጥ የምንኖረው። እፎይ ብለን የያዘን እጅ እኮ ነው፣ አስተማማኙ እጅ፣ የአማኑኤል እጅ። አያችሁ ወገኖቼ፣ እኔ እኮ ይገርመኛል እግዚአብሔር ቸርነት። ከነ ኃጢአታችን መሽቶ መንጋቱ አይገርምም? እየበደልነው አዲስ ቀን ሲያሳየን አይገርምም? እያመጽንበት እግዚአብሔር ፀሐይ ሲያወጣልን አይገርምም? የሚገርም እኮ ነው ወዳጆቼ። እንዴት አድርጎ ነው የያዘን እግዚአብሔር፣ እንዴት አድርጎ ነው የተንከባከበን። በጣም ይገርመኛል። በዚህ የትምህርት ክፍል ውስጥ ነቢይ እግዚአብሔር ቅዱስ ኤርምያስ ሲናገር ይሄንን ቃል የእግዚአብሔርን ፍጹም ስልጣን የሚገልጥበት ቃል። የማንን ፍጹም ስልጣን? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን አለው። ይሄ ነው በቃ ዋናው ነገር። ሸክላ ሰሪው በጭቃው ላይ ምን አለው ታውቃላችሁ? ጀበና ሊሰራ የነበረውን ማሰሮ ማድረግ ይችላል አይችልም? በእጁ ላይ ነው ስልጣን። ጀበና ሊያደርግ የነበረውን ጭቃ ደግሞ ምጣድ ማድረግ ይችላል። የሸክላ ሰሪው ምንድነው? ስልጣን ነው። እስቲ እግዚአብሔር በእኔ ህይወት ስልጣን አለው በሉ። በእኔ ስልጣን እግዚአብሔር ባለ ሙሉ ስልጣን ነው በሉ። በአንተ ሰውነት ላይ አንተ አታዝም፣ በአንተ ላይ የሚያዝ እግዚአብሔር ነው። ከሰውነትህ የትኛው ነው ያንተ? ከአካላትህ የትኛው ነው ያንተ? የኔ የምትለው አፍንጫ ነው? የኔ የምትለው እጅህ ነው? የኔ የምትለው እግርህ ነው? የኔ የምንለው እኮ የለንም፣ የኛ አይደለንም። የሰራን ሊያፈርሰን ይችላል አይችልም? የምንኩራራበትን ሰውነት ሊያፈርሰው አይችልም ወይ? 30 ሽቶ የምንታጠንለትን ሰውነት ሊያበላሸው አይችልም ወይ? የምንኩራራበትን መልክ ሊያረግፈው አይችልም ወይ? መስታወት ፊት ምን ተደቅነን የምንውልበትን መልካችንን ሊያጠወልገው አይችልም? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን እንዳለው ጭቃውን ወደ ፈለገው ቅርጽ የመቀየር የማስተካከል ደግሞም ካልተመቸው ደግሞ አጥፍቶ እንደገና የመስራት መብት ካለው እግዚአብሔር በእኛ ላይ ሙሉ ስልጣን እንዳለው ያሳያል። ሰማችሁ? በእኛ ላይ እግዚአብሔር ምን አለው? ሙሉ ስልጣን አለው። ስለዚህ አሁን ዛሬ ንስሐ ነው። እንደዚህ እያላችሁ ከኔ ጋር አትላል። ጌታ ሆይ በሉ። በእኔ ህይወት ስልጣን አለ፣ በእኔ ትዳር ስልጣን አለ፣ በእኔ ማንነት ስልጣን አለ። ስልጣን ያለው ማ ብቻ ነው? እግዚአብሔር ነው። ይገርማቸዋል። በነገራችን ላይ ይሄንን ቃል የተናገረው ኤርምያስ ይገርመኛል። ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ወዴት ሄዶ አልኳችሁ? ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ጭቃው በሰሪው እጅ ሲበላሽ ሰሪው እንደፈለገው ደግሞ ሲያደርግ ደግሞ የተበላሸውን ጭቃ ወደ ሌላ ነገር ሲቀይረው ኤርምያስ ቆሞ ይታዘባል። መልሶ ሌላ የተሻለ ዕቃ አድርጎ ደግሞ ሲሰራውም ያያል። ጀበና ሊያደርገው የነበረው ነገር ሲበላሽበት ይመልሶ ደግሞ እንደገና ያፈርሰውና የተሻለ ሌላ ነገር ያደርገዋል። ምጣድ ሊሰራ ይልና ሌላ የተሻለ ነገር አድርጎ ሲሰራ የተበላሸውን ሲያስተካክል ያያል። የተበላሸው ማንነታችን እግዚአብሔር እንደሚያስተካክል ሙሉ ስልጣን አለው። በኃጢአት የቆሸሸው ማንነታችንን እንደገና በንስሐ ሊያጠራ በእኛ ህይወት እግዚአብሔር ሙሉ ምን አለው? በደንብ በሉ፣ ስልጣን አለው በሉ። ዛሬ ይመራችኋል እንጂ በደንብ ነው ማስለፈልፋችሁ። ሙሉ ስልጣን አለው በሉ። ማን ነው ስልጣን ያለው? በንስሐ ከተመለስን እንደገና ሊያስተካክለን በእኛ ህይወት እግዚአብሔር ሙሉ ስልጣን አለው። አናጺ በመዶሻ እየጠረበ የተበላሸው እንደሚያስተካክል እግዚአብሔር በቃሉ መዶሻነት እየጠረበ እንደገና አፍርሶ ሊሰራ እንደገና ሊያስተካክለን ሙሉ ስልጣን አለው። ሙሉ ምን አለው? እስቲ እንደዚህ በሉ ከኔ ጋር ጌታ ሆይ በሉ። በእጅህ አድርገን። በምን አድርገን? በጠላት እጅ አትጣለን በሉት። በሚገፉን እጅ አትጣለን በሉት። ግን በአንተ እጅ አድርገን። በማን እጅ? በማን እጅ መሆን ይሻላል? በሚገፉን ወይንስ በሚደግፈን? በማን እጅ መሆን ይሻላል? ስለዚህ እንዲህ ብለናል ዛሬ ጌታ ሆይ የሚጠሉን አሉ፣ የሚገፉን አሉ፣ ውድቀታችንን የሚፈልጉ አሉ፣ ጉድጓድ የሚቆፍሩ አሉ። አንተ ግን በእጅ አድርገን። እሱ በእጁ ካገባን ጠላት አይነጥቀንማ። እሱ በእጁ ካገባን ማንም አይወስደንማ። ዓለምም የራሱ አታረገንም። አንዴ እሱ የእጁ ያርገን እንጂ በሱ ከገባችሁ
ፍቅሩን ከቀመሳችሁ ወደ ዓለም አትሄዱ። አንዴ በመቅደሱ ከገባችሁ ሌላ አያምራችሁም፣ ሌላ ዓለም አያምራችሁም። አያችሁ ወገኖቼ፣ ዛሬ ዓለምን ብታዳምጧት ቤት ብትቀሩ ይሄንን ወንጌል አንሰማም ብላችሁ በቤት ብትቀሩ የቴሌቪዥን መስኮታችሁን ብትከፉ ወይንም ከዛም አልፎ ዛሬ ቴሌቪዥንም እየቀረ መሰለኝ ሰው ሁሉ ስልኩ ላይ ስለሚያድር መዋል እኮ አይደለም ማደር ጀምሯል ሰው አይደል ብትሄዱ አንድ አይጉር ሌላን አይጉር የምታስፈራራበት አይደለ ዓለምን ማጥፋት የሚችል ሚሳኤል ሰርቻለሁና ወዮልሽ ተጠንቀቂ ይላል። እየሰማችሁ ነው አይደል? የጠገቡ ሰዎች በቴክኖሎጂ ይጣላሉ። ይሄንን የሞት መርዶ ይሄንን የሞት ዜና በቀኑ ትሰማላችሁ። ቤተክርስቲያን ስትመጡ ብቻ ነው የሰላም ዜና ካህኑ ሰላም ለእናንተ ይሁን የሚለውን ሰላማዊ ቃል የሚያሰማችሁ። ሰላማችሁ ክርስቶስ ነው። ሰላማችሁ የተወሰደባችሁ የሰላም ቃል ሰላማችሁ ክርስቶስ በቤታችሁ ይግባላችሁ፣ ሰላም ለሁላችሁ ይሁን ብሎ የሰላም ቃል የሚታወጀው እዚህ ቤት ነው። ቤት ውስጥ በጭቅጭቅ ወጣችሁ እዚያ አይደል ሰላማችሁ የምታገኙት? የሥራ ቦታ በንትርክ መጣችሁ እዚያ አይደል ሰላማችሁ የምታገኙት? ሰላማችሁ ቤታችሁ ይግባላችሁ። ጌታ ሆይ በምን አርገኛላችሁ? ጭቃው በሸክላ ሰሪ እጅ እንዳለ በእግዚአብሔር እጅ ውስጥ መሆናችንን ያለ እርሱ እርዳታ ምንም መሆን እንደማንችል ያሳስበናል። ስለዚህ ለፈቃዱ መገዛት። ለምን መገዛት? አቤት ለፈቃዱ መገዛት ማለት እርሱ እንዲቀርጸን ራሳችንን ለሱ መስጠት ማለት። ማን እንዲቀርጸን ታውቃላችሁ? ለልጆቻችሁ እርሳስ ስትገዙ እርሳሱ የተቀረጸ አይደለም፣ ድፍን ነው። ከእርሳሱ ጋር መቅረጫ ትገዛላችሁ አይደል? ምናልባት እኔ ያው ከትምህርት ዓለም ስለራኩኝ የተቀረጸ እርሳስ ካለ በዚህ ዘመን አላውቅም። እርሳስ መቅረጫ ውስጥ ትከታላችሁ አይደል? ክብ የሆነች ለእርሳሱ የሚመጥን ቀዳዳ ውስጥ ታስገቡና ታዞሩታላችሁ። በምትፈልጉት ቅርጽ አይደለ የምትቀርጹት። ልክ እንደዚህ ነው ወንጌል ይቀርጻል፣ ወንጌል ያስተካክላል። የተዛባን አመለካከት፣ የተንሸዋረረን አመለካከት ወንጌል ያስተካክላል። አሁንም እይታችን በቅዱስ ወንጌል ያስተካክልልን። ጌታ ሆይ በሉ፣ አስተካክለ ስራኝ። ጌታ ሆይ እንደገና ስራኝ። በቃ አሁን ያለው ማንነታችን ለእግዚአብሔር የሚመጥን አይደለም። አሁን ያለነው ማንነታችን ለእግዚአብሔር የምንመች አይደለንም። መቅደስ ሰውነታችን በዝሙት ቆሽሿል፣ በኃጢአት ቆሽሸናል። ያልሰራነው ያልተለማመድነው ኃጢአት የቀረን የምንለው ኃጢአት የለንም። ምድር ላይ ያለውን ኃጢአት ሁሉ ሰርተን ጨርሰናል። ስለዚህ እግዚአብሔር እንደዚህ እንበለው፣ አስተካክለ ስራኝ፣ እንደገና ስራኝ። እንደገና ይስራን። ለክብሩ እንድንመች አድርጎ እግዚአብሔር ለራሱ እንድንጠቅመው አድርጎ እግዚአብሔር ያስተካክለ። ለዚህ ነው በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ እንዲህ የሚል የሚያሳርፍ ቃል አለ። ከእጄ አለ። እስቲ ሁላችሁም ከእጄ በሉ። ማንም አይነጥቃችሁም። ክብር ለመድኃኔዓለም ይሁን። ከእጄ ማንም አይነጥቃችሁም። ኃጢአት አይነጥቃችሁም። ከእጄ ዓለም አትነጥቃችሁም። ከእጄ ሌሎች አይነጥቋችሁም። እኔ በእጄ አርጌያችኋለሁ። እናንተ የኔ ገንዘቦች ናችሁ። እናንተ ከእጄ አትውጡ እንጂ ወደ እጄ ከገባችሁ ግን ከእጄ ማንም አቤት አይነጥቃችሁም። ምዕመናን እዚህ ነው ያላችሁ። ማርያምን ልጆቻችሁን ትምህርት ቤት ሸኝታችኋል አይደል? አሁን የቁርስ ጉዳይ የለባችሁ አለን። እንደው ቅዳሴው ሳይደርስብኝ ምሳ ሳልሰራኝ አባ ምን እያለው ነው እንዳትሉኝ። ይሄ ጎተራውድ ስንት ዓመት ሞላ ነው? ይሆን አይሞላ ሱቅ። እግዚአብሔር ከሁላችን ጋር አይሆን። ማን ከማን ጋር አይሆን? እስቲ እግዚአብሔር ከሁላችን ጋር አይሆን በሉ። ከእጄ ማን ምን አይላችሁ? እስቲ በሉ ግድ ይላችሁ ወደዚህ ሐሳባችሁ። ከእጄ ምን አይላችሁ? አይነጥቃችሁም። ከያዘ አስተማማኝ እጅ፣ ታግሎ ጠላት የማይወስደው እጅ የመድኃኔዓለም እጅ ነው። በማን እጅ መሆን ይሻላል? ምቀኛ ገፍቶ ያልጣለን የያዘን እጅ ምን ስላለ ነው? አስተማማኝ ስለሆነ ነው። ተንኮለኞች አሉ የሚገፈትሩ ነው በየጊዜ። እኔ አንድ ቀን የሚገርመኝን ነገር ልንገራችሁ። ሰማችሁ? በቃ ሰዎች ሁሉ ይገፉኛል። የሥራ ቦታም እንደዚህ ደግሞ ጠላት ይነሳብኛል። የሥራ ቦታ ሲገርመኝ ደግሞ ምንም ሳላረጋቸው ጎረቤቶች በጠላትነት ይነሱብኛል። የዚህ ሲገርመኝ ደግሞ የገዛ ቤተሰቦቼ ጠላት ሆኖ ተደስተውብኛል የሚል ሰው ገጠመኝ። ሰማችሁኝ? ግን ገፉ ካደላው በውጪ ተገፋ፣ በቤት ውስጥ ተገፋ፣ በሥራ ቦታ ተገፋ። ገፍትረው ግን መሬት አስነክተው ካሉ
መሬት ነክታል ያልነካው የያዘ እጅ አስተማማኝ ነው። ይገፉናል እንጂ እኮ አንወድቅም። እንገፋለን፣ መሬት አንረግጥም። ለምን? የማይጥለው የአማኑኤል እጅ ይዞን እንዴት ጠላት ገፍቶ ይጥልናል? መድኃኔዓለም ይዞን እንዴት መሬት እንነካለን? መሬት ሳንደርስ እንቆማለን። የገፉን ግን መሬት ይነካሉ። አያችሁ፣ ጠላት ሁሉ ጊዜ ጉድጓድ ይቆፍራል። በትዳርሽ በር ላይ ጉድጓድ ያልተቆፈረበት ማን አለ? አያችሁ፣ ጥርሳቸውን ያሳዩ ወዳጅ የመሰሉ በዙሪያችን የከበቡ ሰዎች በሽንገላ አያችሁ የጠልፈው የሚጥሉን ሰዎች በየቀኑ ጉድጓድ ይቆፍራሉ ምንወርቅበትን። አሁን ዓለም ይኸውላችሁ የኛ ሀገር ስልጣኔ ነው የሚገርመኝ። ሰማችሁ? የገሌ መረጃ በእጄ ገብቷል እያሉ እያስፈራሩ ገንዘብ የሚቀበሉ ሰዎች አሉ በዚህ ዘመን። የማን መረጃ? የእያንዳንዳችን መረጃ በአማኑኤል እጅ አለ። ሰማችሁኝ አይደል? አዎ። እነዛ ሰዎች መረጃ ብለው የያዙት በስልካቸው ሊሆን ይችላል። ስልካቸው ሊሰረቅ ይችላል። ስልካቸው ሊጠፋ ይችላል። አይደለም? እውነት ንገሩኝ እንጂ። አያችሁ የእያንዳንዳችን ገመና ግን በማን እጅ ነው ያለው? የእያንዳንዳችን የሰራነውን በጎም ይሁን መጥፎ ነገር በማን ተመዝግበዋል? ግን ማን አልገለጠው? ማን አልገለጠብንም? እግዚአብሔር የሸፈነለት ሰው እንዴት የሰውን በደል ለመግለጥ ድፍረት ያገኛል? በጨለማ ኃጢአት የሰራ ሰው በብርሃን ጻድቅ መስሎ የሚታዩ ሰዎች ይገርሙኛል። መኑ ዘይነጽ ኃጢአት ማን አለ ንጹህ? ንጹህ አለ? የወንድምሽ ጣት ላይ እህትሽ ላይ ጣት ለመጠቆም የበቃ ክርስቲያን ካለ ንገሩኛ። አሁን ብቃታችን ይመስለናል አይደል? እዚህ ያቆመን። እኔ ቅድስና አይደለም እዚህ ያቆመኝ። የእናንተም የመብቃት ጉዳይ አይደለም እዚህ ያቆመን። ምህረቱ እኮ ነው እዚህ ያቆመን። ቸርነቱ እኮ ነው እዚህ ያቆመን። ተሸፍኖልን እኮ ነው እዚህ የቆምነው። የተያዝንበት እጅ እኮ ነው ያቆመን። እግዚአብሔር ይማረን በእውነቱ። እስቲ የተዘረጋች እጅ በሉ። ምን ያለች እጅ? ታስታውሳላችሁ? እስራኤል ዘሥጋ ከባርነት ሲወጡ መዝሙረኛው ቅዱስ ዳዊት በመዝሙር 135 ላይ እንዲህ ይላል፣ እስራኤልን በጸናች እጅ በተዘረጋች ክንድ አዳንካቸው ይላል። ምን ባለች? በጸናች እጅ። ቀጥሎ በተዘረጋ። አያችሁ እጁን የዘረጋላቸው ለእስራኤል ዘሥጋ በጊዜው እስራኤል ዘሥጋ ባህር ከፍለው እንዲሻገሩ ከሰማይ መና እንዲወርድላቸው የእግዚአብሔር ክንድ የእግዚአብሔር እጅ ያስፈልጋቸው ነበር። ከባርነት እንዲወጡ እጁን ዘረጋላቸው። የወጡት ከፈርዖን ቤት ነው። ከማን ቤት ነው? ከፈርዖን ቤት ነው። የተሻገሩት የኤርትራን ባህር ነው። የገቡት ምድረ ርስት ነው። እስራኤል ዘነፍስ የተባልነው የአዲስ ኪዳን አማኞች ክርስቲያኖች ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ እጆቹን ዘረጋልን። ምኖቹን ዘረጋልን? ምኖቹን ዘረጋልን? ሰፋ እደዊው ለሕማም፣ እጆቹን ለሕማም ዘረጋልን። እጆቹን ዘርግቶ እስራኤል ዘሥጋ ባህር ከፍለው እንደተሻገሩት ሳይሆን ከዘላለም ሞት አሻግርን። ዓመተ ፍዳውን ዓመተ ኩነኔውን የምህረት ዓመት አድርጎ አዲስ ዘመን ሰጠን። ከዲያብሎስ ቁራኝነት አላቀቀን። አግብርተ ዲያብሎስ እንባል ነበር። የዲያብሎስ ባሪያዎች እንባል ነበር። የእግዚአብሔር ልጆቹ እንድንሆን እግዚአብሔር እጁን ዘረጋልን። ኢየሱስ ክርስቶስ እጆቹን የዘረጋው ዓለምን ሁሉ ወደ ራሱ ለመጠቅለል ነው። ወደ ማን ለመጠቅለል አልኩ? ዓለምን ሁሉ ወደ ራሱ፣ እሱ ደግሞ ወደ አባቱ መንግስት ሊያደርሰን። ወደ ማ መንግስት? ወደ ማ መንግስት? ወደ አባቱ መንግስት። ስፍራ ላዘጋጅላችሁ ሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ እንዳለ የተዘጋጀልን ክብር በሰማይ ነው። የተዘረጋው የክርስቶስ እጅ ወደ ራሱ እንዳቀረበን እጆቹን ለሕማም ዘርግቶ በቁስሉ ቁስላችንን እንደፈወሰልን ሞታችንን እንደገደለልን ክርስቶስ የተዘረጋችው የክርስቶስ እጅ የተያዝንበት የክርስቶስ እጅ ዛሬም ያስፈልገናል። በዚህ እጅ ልንያዝ ያስፈልገናል። በክርስቶስ እጅ መያዝ ማለት በክርስቶስ ፍቅር መያዝ ጭምር ነው። በማን ፍቅር? እስቲ በክርስቶስ ፍቅር በሉ። በማን ፍቅር? እናንተ መቼም በሰው ፍቅር ስትያዙ ታውቁታላችኋል። ይሄውና ይላሉ ወንድሞቻችን፣ እንደው በቃ አንቺን ሳስብሽ ነጋ፣ እንጀራ መብላት አቁሜያለሁ፣ ውሃ መጠጣት አልቻልኩኝም፣ እህል ባፌ ሳይዞር ይኸው አንድ ሳምንት አለፈኝ የሚልም አይጠፋም።
እንደውም ይደውለው ምሳውን በልቶ ሲነሳ ነው አይደል? ውሸት እኮ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በረከቱ ይደርብን። አንድ በምሳሌ የተቀመጠ ቃል ትዝ አለኝ። ትምህርታችን ርዕስ እንዳትረሱ። የተያዝንበት ምን ነው? ቁልጭ ቁልጭ ብላችሁ የምታዩኝ የተያዝንበት ምን እጅ? የተያዝንበት ምን? ርዕሱን እኮ ነው የምነግሩኝ። የተያዝንበት እጅ በሉኛል። አዎ ቅዱስ ጴጥሮስ የክብር ባለቤት መድኃኔዓለምን ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ካደርክበት አድራለሁ፣ ከዋልክበት ውላለሁ። ጌታ እንደሆንክ አምናለሁ፣ አምላክ እንደሆንክ ምን እላለሁ? አልቦም ቅድሜው አልቦም ድሮ የተባለ ክርስቶስ አምላክ ነው። አምላክ ነው አይደለም? ጌታ ነው አይደለም? ንጉሥ ነው አይደለም? በቅድምና ያለ ከአብ ከመንፈስ ቅዱስ ጋር የሚተካከል ጌታ ነው። እና ጥያቄ ጠየቀው። ምን ብሎ? ጌታ ሆይ አብረኸኝ ትውላለህ። ንጉሥ ቤተ መንግስት አለው፣ የሚፈርድበት ዙፋን አለው። አንተ ቤተ መንግስት የለ፣ የምትቀመጥበት ዙፋን የለ። አንተ ሰራዊት የለ፣ አንተ ወታደሮች የሉ። ቆይ ዓለምን የት ተቀምጠ ነው የምታስተዳድረው ብሎ ጠየቀው። የሰማችሁ ነው? መጠየቅ እኮ ይቻላል። ሰማችሁኝ አይደል? ጠየቀው። የጠየቀው ክርስቶስን ነው። አንዳንድ ጊዜ የሃይማኖት ጥያቄ ይዘው ይመጡና እህቶች ወንድሞቻችን ወደኛ ሲመጡ እንዴ አንተ ቀጣፊ መናፍቅ ልትሆን ማለት ነው ሂድ ምናምን ብለን ልናባረው እንችላለን። ከቻልን መመለስ፣ ካልቻልን ወደሚመልሱ አባቶች መላክ ነው አይደል? እውነት አስብ። አትጠይቅ ማለት አይቻልም። ዘመኑ የጥያቄ ነው። ከጥያቄ ማምለጥ አይቻልም። ከዛ ክርስቶስን ጠየቀው። ምን ብሎ? የት ነው ዓለምን የምታስተዳድረው አለው። ጴጥሮስ ዓለምን የት እንደማስተዳድር አታውቅም፣ ዛሬ ግን ላሳይክ በቃ አለው። ምን ትጠብቃላችሁ እናንተ? የሆነ ተራራ ላይ ወስዶ ሊያሳየው ነው ለምን የምትጠብቁት? ንገሩኝ። በሰማይ በደመና ላይ ይዞት ሊሆን ይችላል አይደለም አይደል? እጆቹን ዘረጋለት። ምኑን ዘረጋለት? ይዘርጋልን። አማኑኤል የምህረት እጁን ይዘርጋልን፣ የይቅርታ እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን፣ የማይጥለው እጁን ይዘርጋልን። እጁን ዘረጋለት። ጴጥሮስ ይሄው መዳፌን አለው። ይሄው አየው እጅህን፣ ምን ልይበት? ዝቅ በል ጎንበስ ብለ እጆቼን ተመልከት አለው። ጎንበስ ብሎ የመድኃኔዓለምን መዳፎች ሲያይ ዓለምን ሙሉ አየ። ምን ሙሉ አየ? አሁን ይሄንን ለማመን የሚቸገር ክርስቲያን እዚህ ውስጥ አይጠፋም። ይሄ ወርልድ ማፕ ታውቃለህ? የዓለምን ካርታ በእጃችሁ መሳል ትችላላችሁ? አይበቃም? ስፔስ ይበቃል? እንደው ጥሩ እንደው አርክቴክት እዚህ ውስጥ ካለ ምናልባት እኔ እችላለሁ ሊሉ ይችላል። አላውቅም። አፍሪካን የት እንደሚያደርጋት፣ ኤዥያን ሌሎቹን አህጉራት የት እንደሚያደርግ አላውቅም። የዓለምን ካርታ በእጃችን ለመሳል እጃችን በቁ አይደለም። ለጴጥሮስ ክርስቶስ ሲያሳየው በካርታ ሳይሆን ሙሉ ዓለምንና በዓለም ያለውን ሕዝብ ነው ያሳየው። አያችሁ? ወይኔ እኔ ጌታ ሳላውቅ ለካ በእጅ ነው ያስከን አለው። በምን ነው ያስከን? እስካሁን ድረስ መች ገባኝ መድኃኔዓለም። እንደ እንቁላል ለካ እጅ ላይ ያስቀምጠህ ነው ያስከን። አያችሁ? እንቁላል የያዘ ሰው እንዴት እንደሚይዝ ታውቃላችሁ? ከወደቀ ምን ስለሚል ምን እንደሚል በእጆቹ የያዘን አማኑኤል ከወደቅንበት እንደምንሰበርበት ያውቃል። ከወደቅን እንደምንጠፋ ያውቃል። እንዳንጠፋበት እንደ እንቁላል ተንከባክቦ የያዘ እሱ ብቻ ነው። የያዘሽ የመድኃኔዓለም እጅ ብቻ ነው። እና ከዛ ጴጥሮስ ተገርሞ እንዲህ አለ፣ ጌታዬ ሆይ እኔን ደንቆኛል፣ እጅግ በጣም ገርሞኛል። በእጅህ ዓለምን ማየቴ አስደንቆኛል። ለካ የተያዝነው በእጅህ ነው። ዓለምን እንደ ተራ ነገር በእጅ ያውም እኮ ዓለም በእጅ ሙሉ አይደለችም። እንድቻ አድርገህ ተሰፍራታለህ፣ እንድቻ አድርገህ ትጨብጣታለህ። ላጥፋ እያለ የሚዝት ዓለምን ማጥፋት የሚችል መሳሪያ አለኝ እያለ የሚዝተውን እግዚአብሔር ሊያጠፋው ይችላል? አይችለውም። ዓለምን የሰራው ማን ነው? እኛ ሸክላዎቹ ነን። ሰሪያችን ብቻ ነው ሊያፈርሰን የሚችለው። እኛን ማጥፋት የሚችለው ባለቤቱ ብቻ ነው። እኛ ባለቤት የሌለን ሰዎች አይደለንም። በእኛ ሰውነት ላይ የሚያዝ ሰው አለ፣ የሚያዝ ጌታ አለ። አያችሁ? የሚፎክሩብን አሉ፣ የሚያዘው ግን ሌላ ነው። የሰማችሁ ነው። ለመግደል የሚፈልጉ አሉ፣ ደግሞ እኛን የሚጠብቅ ደግሞ በሰማይ አለ። እና ጴጥሮስ ጥያቄውን ቀጠለ። ጌታ ሆይ እንግዲህ ዓለምን አሳይተኛል በእጅ
ባክህን እምቢ አትበለኝ፣ ለአንድ ቀን ዓለምን ላስተዳድር በእጄ ስጠኝ አለ። በምን ስጠኝ? ጴጥሮስ ችኩል ነው በጣም። አንድ ቀን ቢሰጠው ይሄን ገልብጦ ነው ያደርግ ነበር። የሰማችሁ ነው ወገኖች? እንደው ለሆነ ሀገር መሪ እንደው ለአሜሪካው ወይ ለኢራኑ መሪ ብንሰጥ ለአንድ ቀን ምን ልንሆን እንደምንችል አስባችሁታል? ለአንድ ቀን ቢሰጠን የሚፈልገውን አገር አስቀምጦ የሚፈልገውን ከተማ በአንድ ቀን ያጠፋ ነበረ። እስቲ ያልጠፋ ነው በሉ። አይሰማም? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እና ጴጥሮስ ለአንድ ቀን ዓለምን ላስተዳድር ስጠኝ ሲለው የሸክላ ብርጭቆ ውስጥ ውሃ ይዘህ ና አለው። ስለ ውሃ አውርቶታል ጴጥሮስ? ንገሩኝ እንጂ ስለ ውሃ ጠይቋል? አልጠየቀም። የጠየቀው ዓለምን ላስተዳድር በእጄ ስጠኝ ነው ያለው። የሸክላ ብርጭቆ ውስጥ ውሃ ሞልተ አምጣልኝ። ጴጥሮስ ውሃውን ሳመጣ ነው ዓለምን የሚሰጠኝ ብሎ ውሃ ፍለጋ ወደ ወንዝ ወረደ። ወንዝ ሄዶ በሸክላ ብርጭቆ ውስጥ ውሃ ይዞ ወደ ክርስቶስ ቀረበ። ጌታ ይኸውና በሸክላ ብርጭቆ ውሃ አምጥቻለሁና ዓለምን ስጠኝ አለ። ቆይ ጴጥሮስ ውሃውን ጠጣው አለው። ጴጥሮስ ጠማኝ የሚል ምንም ጥያቄ አላቀረበም። በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበና ውሃውን ለመጠጣት ጴጥሮስ አፉ ላይ ሲያስቀምጠው ክርስቶስ እፍ አለበት ይላል። ምን አለበት? ጴጥሮስ አንቀላፋ። በዛ ቅጽበት ምን አለ? ሲያንቀላፋ ሳይጠጣው በእጁ የተያዘውን ሸክላ ወደቀ። ሸክላ ከመሬት ሲወድቅ ድምፅ አለው አይደል? ከሽ የሚል ድምፅ ከእንቅልፍ ያነቃል። ልጆቻችሁ ቤት ውስጥ ሸክላ ብርጭቆ ሲኒ ይሰብራሉ አይደል? ተቸግራችኋል መሰለኝ። ለምን እንደሚሰብሩ ታውቃላችሁ? አጥፊ ሆነው እኮ አይደለም፣ ድምፁ ስለሚያስደስታቸው ነው። ታውቃላችሁ? ይሄን ከሽ የሚለው ድምፅ ለነሱ የመጨረሻ ሌላ ዓለም ነው። ድምፁን ነው የሚፈልጉት። እንደሚቆርጥ አያውቁትም፣ ሌላውን አያውቁትም። እነሱ የሚፈልጓት ሳውንዷን ነው። ይሄ ገብቷቸዋል? እንደው የቤቱን ዕቃ ጨረሰ ብላችሁ ልጃችሁን ገና ያልጠነከረ ልጃችሁን በመደብደብ ላይ ያላችሁ ሰዎች ወይ ሲኒያችሁን ደብቁ ወይ ጉዳዩን ተረዱት በደንብ። እግዚአብሔር ከሁላችን ጋር ይሁን። ወደቀበት ጴጥሮስ። ከዛ ከእንቅልፉ ሲነቃ ውሃውን አልጠጣውም። አየህ ጴጥሮስ አለው፣ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንድ ቀን ላንተ ብሰጥህ በእንቅልፍ ትገለብጣት ነበር አለው። አሁንም ያልጠፋ ነው በሉ። በእጁ ስላለን ነው ያልጠፋ ነው። በምሕረቱ ስለተከደንን ነው። ክብር ምስጋና ለአምላካችን ይሁን። የተያዝንበት እጅ የምህረት እጅ ነው ወገኖቼ። እስቲ እቺን የመጨረሻ አጥሩልኝ። የተያዝንበት እጅ በሉ። የምን እጅ ነው? የምህረት እጅ ነው። ምህረት ማለት ምን ማለት ነው? ምህረት ማለት የሚገባንን ቅጣት ወይንም ሞት አስቀርቶ የማይገባንን ጸጋ ወይንም ደግሞ ሕይወት መስጠት ነው ምህረት ማለት። አያችሁ? ቅጣት ለሚገባው ደግነት፣ ሞት ለሚገባው ቸርነት ማድረግ ምህረት ነው። ይሄንን የሚያደርገው ደግሞ ማን ብቻ ነው? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና ምሕረቱ ለዘላለም ነው። አዎ የእግዚአብሔር ምሕረት ለዘላለም የሆነ ነው። ለዘላለም ይቅር ያለን ለዘላለም በምሕረቱ ባለጠጋ የሆነ እግዚአብሔር ብቻ ነው። በምሕረቱ ባለጠጋ ማን ብቻ ነው? ማን ብቻ ነው? በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ የአንድ ሴት ታሪክ ብዙዎቻችሁ ታውቃላችሁ። በብዙ አባቶች መምህራን ተሰብካችኋል። ታሪኩን ለማንሳት ሳይሆን የተያዝንበት እጅ ምን እንደሆነ እንድታውቁ ሁለት ነገሮች ብቻ ተናግሬ ትምህርቴን ጠቀልላለሁ። እግዚአብሔር ከሁላችን ጋር ይሁን። ይገርማችኋል፣ እዚህ የዮሐንስ ወንጌል ምዕራፍ 8 ላይ ዘመኗን በኃጢአት የጨረሰች አንድ ሴት ታሪክ ነው። ታውቋታላችሁ። በምንዝር የተያዘች ሴት ነው ብሎ መጽሐፉ የሚጀምረው። በምን የተያዘች? አንዳንድ ጊዜ በስራችን ዓለም ትገልጠናለች አይደል? በዝሙት የሚሰሩ ሰዎች ታርጋ ተለጥፎባቸዋል፣ በስማቸው አይጠሩም። አንድ ቀን ሲሰርቅ የተገኘ ሰው በስሙ አይጠራም፣ ሌባው ይባላል። እና ይህችም ሴት ስም አላት፣ ከሰው ወገን ተፈጥራለች፣ ማህበረሰብ ያገለላት ሴት ናት። መጽሐፍም በግብሯ በምትሰራው ስራ ዘማ ብሎ ጠርቷታል። ወገኖቼ ዝሙት ቅድስናን ይነጥቃል፣ ህይወትን ያበላሻል። እውነት ሐሰት? በትዳራችሁ ላይ ሌላ ነገር የምታደርጉ ሚስታችሁ ትበቃችኋለች።
በባልሽ ላይ ሌላ ነገር የምታረጊ ባልሽ ይበቃሻል። ቅድስናችሁ እንዳይነጠቅ በእግዚአብሔር ፊት ስትቆሙ እርቃናችሁን ነው የምትቆሙት። እግዚአብሔር ላያየን ይችላል። ጨለማ ላይ የምንሰራው ብዙ አለ። እግዚአብሔር ድንኳን አይሸፍነውም። በቤት ውስጥ ተከድነን ሰው አላየንም ብለን እንጠነቀቃለን። እግዚአብሔር እንዳየን ግን ስንቶች ዘንግተናል። ሰው የሚደበቀው ሰው እንዳያየው እንጂ እግዚአብሔር እንዳያየው አይደለም። እግዚአብሔርማ ጨለማ አይሸፍነውም። ይህች ሴት ዝሙት ትሰራለች። ከዚህ ሴት ጋር በተለያየ ጊዜ በተለያየ ቦታ ኃጢአት ያልሰራ የከተማ ወንድ አልነበረም። ሴት ልጅስ ወንድ ካላገኘች እንዴት ዝሙት ትሰራለች? ወንዶቹ የት ሄደው ነው ሴቷ ብቻ የምትሰደበው? ያስነወሯት፣ በተለያየ ጊዜ ከሷ ጋር ብዙ መጠጥ እያጠጧት፣ ገንዘብ እየሰጧት፣ ኃጢአትን ሲያሰሯት የነበሩ እነዛ ወንዶች የት ገቡ? አያችሁ፣ ሴት ብቻዋ ለምን ትወቀሳለች? አብሯት የተጋደሙት የት ሄደው ነው? አብሯት ኃጢአት የሰሩት የት ጠፍተው ነው ብቻዋ የምትሰደበው? አያችሁ፣ ሀገር ሁሉ መንደር ሁሉ ቡና መጠጫ አደረጋት። በኃጢአታቸው ምክንያት ከተማው ያገለላቸውን ሰዎች እናውቃለን። ሰፈር ውስጥ እድር አትገባም፣ ጽዋ ከኔ ጋር አትጠጣም፣ ማይበር ከኛ ጋር አይገቡም ብለን በኃጢአታቸው ምክንያት ያገለልናቸው ሰዎች አሉ። ቀድሞውን ግን የእግዚአብሔርን መንግስት እንደሚወርሱ እንዳትጠራጠሩ። እናንተ ሳትመለሱ እነሱ የተመለሱ ቀን እነሱ ወደ እግዚአብሔር የተመለሱ ቀን እኛ ቤቱ ከምንመላለሰው በላይ ልባቸው ለእግዚአብሔር ቅርብ ነው። ማታ ኃጢአት ይሰሩና ጠዋት እኮ ተደብቀው ቤተክርስቲያን መጥተው አልቅሰው ነው የሚሄዱት። እኛ ግን ቤቱ ስላለን ኃጢአት እየሰራን አንድ ቀንም ንስሐ አልገባንም። ይሄው የሰው ቁንጮ እየነጨን የሰው ጎፈሬ እያበጠርን ዘመናችን አጠረብን። ይሄው ዛሬም ስለ ሰው ነው የምንፈተፍተው። የሰው ቤት እናንጎዳጎዳለን። ያ ሰው ንስሐ ገብቶ እግዚአብሔር ይቅር እንዳለው እንኳን ዘርግተን የሰው በደል እናወራለን። እና ይቺ ሴት ኃጢአት ሰራች። በቃ ከተማው ላውቋል። አብሬያት ሰራው የሚል ግን ሰው የለም። እየሰማችሁ ነው? ሲገናኙ እንዲላሉ ከተማችን እኮ በዚች ሴት ኃጢአት ታወቀ፣ ምን እናርጋት ይላሉ። አብሬያት የሚል የለም። ሁሉ ስጋታቸው አንድ ቀን ሚስጥራችንን ብታወጣብን ብለው ፍራታ። ይሄ ነው ፍራታቸው። መመናን እንዴት ነው ራባችሁ? ቁርስ እንዳልጋብዛችሁ ያው የቁርስ ሰዓት አይደለም። የለም ቁርስ። እሺ እኔ እናት ጋብዛችሁ። ከዚህ በላይ ምን ቁርስ አለ እናቴ? ምን ቁርስ አለ ከዚህ በላይ? ይሄ ቁርስ አይደለም። በኋላ ጠግበናል ስትሉ እንምተዋችሁ። እግዚአብሔር ከሁላችን ጋር ነው። እና የእግዚአብሔር ልጆች ይቺ ሴት ሰዎች ተሰባሰቡ፣ ተመካከሩና እንዲህ አሉ፣ ሀገር ካልለቀቀችና ወይም ደግሞ በሞት ካልተገለገልናት ይችን ሴት ስማችን አንድ ቀን መጠራቱ አይቀርም ብለው ፈሩ። ስለዚህ ምን እናድርግ? ወይ በህጋችን መገደል አለባት፣ ካልሆነ ሀገር ጥላ መሄድ አለባት የሚለው ወሰኑ። በዘመኑ ቋንቋ ሎየሮች ናቸው፣ ህግ ያጠኑ ሰዎች ታውቃላችሁ። ይሄ ወንጀለኛ መቅጫ ነው የሚያወሩት። ራሱ አንድ ቀን የምህረት ቃል የላቸው። ስለ ቅጣት ነው የሚያወሯችሁ፣ ስለ እስር ነው የሚያወሯችሁ። ሐኪም ቤተክርስቲያን በሉ እስቲ ከኔ ጋር አይዟችሁ። ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። የበደለው ይኸው ገብቷል። ይኸው ቋንጃ የቆረጠ የሰረቀው የቀማ ያመነዘረው ይኸው አለን ሁላችንም። ፍርድ ቤት ብትሆንማ እንከሰስ ነበር። ፍርድ ቤት ቢሆን ብንወነጀል ነበር በሰራ ነው። ሐኪም ቤት ስለሆነ ግን መድኃኒት እያገኘን ነው። ለኃጢአታችን መድኃኒት፣ ለበደላችን መድኃኒት እያገኘን ያለ ነው። እና አንድ ቀን እንደተሰበሰቡ የሙሴን ሕግ እናውቃለን የሚሉ ጸሐፍት ፈሪሳውያን በምንዝር ወደ ተያዘችው ቤት ሊሄዱ ቀጠሮ ያዙ። ይቺ ሴት በቀን በሯን ከፍታ አታውቅም። አንድ ቀን በሯ በቀን አይከፈትም። ድንገት እንኳን እግር ጥሏት ገበያ የሚበላ ፍለጋ ገበያ ብትወጣ ያያት ሁሉ ይሰድባታል። አንቺ ነውረኛ፣ አንቺ ዘማ፣ አንቺ ነውረኛ፣ አንቺ ኃጢአተኛ እያሉ ሁሉ ሰው ይሰድባታል። ስለዚህ እየተሸማቀቀች ነው ወደ ቤቷ የምትመለሰው ይቺ ሴት። ስለዚህ ያላት አማራጭ በር ዘግታ ቀን ትውላለች። ልክ ሲመሽ ደግሞ ሰው የሚፈልጋት ሲመሽ አይደል? ንገሩኝ እንጂ ለኃጢአት የሚፈልጓት ቀን ሳይሆን ማታ ነው። ቀን ያልፈለገ ጓደኛ ሲመሽ በርሜል ሙሉ ድራፍት ሊጋብዝ የሚፈልግ ከሆነ እሱ ጓደኛ አይደለም።
ሲርብ እንጀራ ላይ ገዛልህ ቁርስ ሊያበላ ያልፈለገ እንጀራ ምሳ ሊጋብዝ ያልፈለገ ሰውዬ ሲመሽ ከፈለገም እሱ ጓደኛ አይደለም። እሱ አጥፊ ነው። አጥፊያችሁ የሚፈልጓችሁ ከ10 ሰዓት በኋላ። እንዲህ አይነት ጓደኞች ያሏችሁ ሰዎች አስቡበት። እሱ ጓደኛ አይደለም፣ ጉደኛ ነው። ነገ የሚመጣው መዘዝ ብዙ ነው። ክፉ ጓደኛ መልካሙን አመል ያጠፋል ነው የሚለው ቅዱስ ጳውሎስ። በክፉ ባልንጀርነት ከመቅደስ የራቃችሁ ሰዎች፣ በክፉ ጓደኝነት የተነሳ ትዳራችሁን የበተናችሁ ሰዎች፣ በክፉ ጓደኝነት የተነሳ ከቅዱስ ቁርባን የወጣችሁ ሰዎች፣ ከንስሐ አባታችሁ የራቃችሁ ሰዎች፣ የኮበለላችሁ ሰዎች፣ በእግዚአብሔር ጭምር ላይ ያመጽን ሰዎች አሉ እና አንድ ቀን በቀን ተንኳክቶ የማያውቀው በሯን ማአት ከሳሾች ድንጋይ ይዘው ቤቷ ሄዱና በሯን በኃይል ማንኳኳት ጀመሩ። እሷ ድፍት ብላ ታለቅሳለች። ማታ የሰራችውን ኃጢአት እያሰላሰለች ራሷን ትረግማለች። እኔ ነው ህይወቴ፣ እግዚአብሔር ሆይ ብሞት ይሻለኛል እያለች ሞቷን ትመኛለች። ድንገት በሯ ተንኳኳ። በሯ እንደሚንኳኳ ታውቃለች። የኔ ቤት ግን አይደለም አለች። ለምን? በቀን ፈላጊ የለኝማ። ማን ሊጠይቀኝ? የቱ ዘመዴ ፈልጎኝ በላሽ አልበላሽ የሚለኝ ሰው የለኝ። አይዞሽ ከዚህ መንገድ ትወጫለሽ ብሎ የሚያጽናና ባልንጀራ የለኝ። ወደ ቅድስና ወደ ንስሐ የሚወስደኝ ወደ ካህን የሚያስጠጋኝ ሰው የለኝ። ማን ፈልጎኝ በቀን? ይሄማ የጎረቤት በር እንጂ የኔ ቤት አይደለም ብላ ዝም ብላ ተኛች። ድጋሚ በሯ በኃይል ተንኳኳ። የኔም ቤት ማን ነው ዛሬ? እንዴት ያለው ሰው ነው በሬን ያንኳኳ ብላ ሄዳ በሯን ስትከፍት አንድ ሰው አይደለም፣ ሁለት ሰው አይደለም፣ በጣም ብዙ ሰዎች በር ላይ ቆመዋል። ያውም ድንጋይ የያዙ ሰዎች። ሁሉን በዝምታ አየቻቸው። እነሱም ዝም ብለው ያዩዋታል። ማታውቀው ሰው እዛ ውስጥ የላትም። በተለያየ ቀን ከሷ ጋር በኃጢአት የወደቀ ታዘበቻቸው። ሁሉንም አንተን በዚህ ቀን አውቃለሁ፣ አንተ በዚህ ቀን አላለቻቸው። እየተዋወቀች የተዛዘበች ዝም አለችና ምን እንደፈለጉ እነሱ ነገሯት። ከተማችን በአንቺ ኃጢአት ተጠራ፣ ከተማችን በአንቺ ዝሙት ምክንያት ስሙ ጠፍቷል። ስለዚህ ወደ ፍርድ አደባባይ ትሄጃለሽ፣ ፍርድ ታገኛለሽ፣ በሞት እንገላገልሻለን፣ በይ ተቀጥ ያሏት። ሰማችሁኝ አይደል? እንደምትሞት ካወቀች በሯንስ ለምን ትዘጋዋለች? የምትመለስበት ቤት ቢሆን በሯን በስርዓት ቆልፋው ትወጣ ነበር አይደል? እንደማትመለስ ጠላት እየነገራት ነው። በእጃችን ገብተሻል አሏት። በምንሽ ገብተሻል? በምንሽ ገብተናል? በእጃችን ገብተሻል፣ በእጃችን ወድቀሻል። ይሄንን ቀን ነበር የምንጠብቀው። ዛሬ ከእጃችን የሚያድንሽ ማንም የለም አሏት። የትምህርታችን ርዕስ የተያዝንበት እጅ፣ የተያዝንበት ጠላት ምን አላት? በእጃችን ገብተሻል፣ በእጃችን ወድቀሻል አሏት። የት ነው የሚወስዱኝ? ቶሎ በገደሉኝ ከዚህ ህይወት ይሻለኛል ሞት ብላ ለመሞት ራሷን አዘጋጅታ በየቀኑ ከማታውቀው ሰው ጋር ኃጢአት መስራት የሰለቻት ሴት፣ በየቀኑ ቀለማ ቀለም መቀባትና ልብሰ ዝሙት መልበስ በጣም የሰለቻት ሴት ናት። አያችሁ? ስለዚህ ሞት ይሻለኛል፣ ለኔ መገላገያዬ ነው፣ ከዚህ ህይወትማ ሞት ይሻለኛል ብላ ተስፋ ቆርጣ ትሄዳለች። ገፍተው ፍርድ ሸንጎ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር አደረሷት፣ መድኃኔ ዓለም ጋር አደረሷት። እሷ አላሰበችም፣ ምህረት አገኛለሁ ብላ አላሰበችም። ድጋሚ ወደ ተዘጋ ወደ ተከፈተው ቤት እመለሳለሁ ብላ አላሰበችም። በሞት ወስና ነበር የወጣችው። ገዳዮቿም እንደፎከሩባት በእጃችን ወድቀሻል ስላሏት በእነሱ እጅ በእጃቸው በተያዘው ድንጋይ አናቷን ገምሰው ደሟን አፍስሰው አጥንቷን ከስክሰው እንደሚገሏት እርግጠኛ ነበረች። እግዚአብሔር ግን በሉ እንደሚያድነን በእኛ እርግጠኛ ነው። እነሱ እንደሚገሏት፣ እግዚአብሔር ግን ምህረት እንደሚያደርግላት ተስፋ አትቁረጡ። እና ዝም ብላ ሄደችና ኢየሱስ ክርስቶስ ጋር አደረሷት። እንዲህ አለው። የክሷ ፋይል ተነበበ። የምኗ ፋይል? የክሷ ፋይል ተገለጠ በክርስቶስ። ከሳሾች፣ መስካሪዎች፣ የዓይን እማኞች የተባሉት ሁሉ ዝሙት ስትሰራ አግኝተናታል፣ ስታመነዝር ተይዛለች። ሙሴ ደግሞ እንዲህ ያሉ ሴቶች ሲያመነዝሩ የተገኙ ሴቶች በድንጋይ ተወግረው ይገደሉ ብሎ ትእዛዝ ሰጥቶናል። አንተ ስለሷ ምን ትላለህ? አንቺ ስለ እህትሽ ምን ትያለሽ? አንተ ስለ ጓደኛ ምን ትላለህ?
አብረው በልተ ዞር ሲል ምን ትላለህ? አብረሻት አምሽተሽ ዞር ስትል ምን ትያታለሽ? ምን እንደምንባባል አናውቅም። ከቤተ መንግስት እስከ ቤተ ክህነት ያለነው ሰዎች ወዳጅ እንመስላለን። አብረን ስንበላ ስንጠጣ ስንታይ፣ ዞር ስንል ግን ይድፋው የምንባባል ክፎች ነን። እውነት ሐሰት? ይሄ የሁላችን ባህሪ ከሆነ ሰነባብቷል። ኢትዮጵያውያን የሌለንን ክፋት ማን እንዳስተማረን አላውቅም። እንዲህ አልነበርንም እኛ። እንግዶች የምንቀበል ሰዎች በር ዘግተን መብላት ጀመረናል። እህላችንን ከድሆች ጋር ምን ቆርስ ሰዎች እህላችን እስኪሻግት ድረስ በቤታችን እህል ምናበሰብስ ጨካኞች ሆነናል። ማን እንዳስተማረን ግን አናውቅም። እየተማርን መች ተለወጥን? እየተማራችሁ ንስሐ መች ገባችሁ? እየተማራችሁ ስጋውን መች በላችሁ? እየተማራችሁ መቼ ደሙን ጠጣችሁ? ድለዋን ይክምነወር እኮ ነው ያለ። ተዘጋጅታችሁ ቆዩኝ አለ እኮ። ድንገት ይመጣል። ድንገት። እግዚአብሔር ከሁላችን ጋር ይሁን። ይህች ጊዜ ክርስቶስ ጋር ደረሰች። አታውቀውም እኮ መድኃኒዓለም እሱ ነው የሚያውቃት። ያውቀናል በሉ እስቲ። እንደው ባኤው ደህና ቤተሰቦቻችሁ ላያውቋችሁ ይችላል። ሰማችሁኝ አይደል? እኔ እኮ እገሌ ነኝ እገሌ ሊስል አይ ምናምን ሊሉ ይችላል ካለህበት ሁኔታ አንፃር። መድኃኒዓለም ግን ያውቀናል አያውቀንም? መድኃኒዓለም ዝም ብሎ ሰማ። ትገደል ብሎናል፣ አንተ ምን ትላለህ ሲሏል፣ ከናንተ መካከል ኃጢአት የሌለበት ቀድሞ አለ። ምን ብሎ እስቲ ቀድሞ በሉ። በድንጋይ ምን ይበላት? ይውገራት። ኃጢአት ያልሰራ ንጹህ ነኝ ብሎ የሚያምን ሰው ካለ፣ ዝሙት የለብኝም ብሎ የሚያምን ሰው ካለ ፈቅጃለሁ፣ በያዛችሁት ድንጋይ ቀድሞ ይውገራት አለ። ማን ነው ንጹህ? አለ ንጹህ? አለ ንጹህ? ሰማይ ይኮነ ንጹህ በቅድሜው እኮ ሰማይ በእግዚአብሔር ፊት እንኳን ንጹህ አይደለም ተብሎ ተጽፏል። እና እንዴት ያደርጉ? ጨነቃቸው። ድንጋያቸውን በክርስቶስ እግር ስር እያስቀመጡ ዝም ብለው የሚያደርገውን ይጠብቃሉ። ክርስቶስ ወደ መሬት ጎንበስ አለ ይላል። ወደ ምን? ወደ መሬት። ማጎንበስ የነበረባት እሷ አጎነበሰ። እሷን ቀና ሊያደርግ አንገት የደፋችውን የተሰደበችውን በዛ ሕዝብ መካከል ኃጢአቷ የተገለጠባትን ሴት በደሏን ሊከድንላት እሱ ጎንበስ አለ። አዎ በመስቀል ላይ እንዲህ ብሎ አይደል? ጎንበስ ብሎ አይደል እኛን ቀና ያደረገን? ቀና ያደረጋችሁ ስራ አይደለም፣ ቢዝነሳችሁ አይደለም፣ እሱ ነው ቀና ያደረገን። ቀና ያወጣልን መድኃኒዓለም ብቻ ነው። እውነት ሐሰት? እውነት። እና በጣቱ ወደ ምድር መጻፍ ጀመረ ይላል። ምንድነው በጣቱ የሚጽፈው? አሸዋ ላይ፣ መሬት ላይ፣ አፈር ላይ። ይሄው እንደው መቼም ታውቃላችሁ፣ ኮምፒውተር ታውቃላችሁ አይደል? ኮምፒውተር ማያውቅ ሰው አለ? ኪቦርድ ላይ ሲጻፍ ነው ስክሪን ላይ የሚነበበው። ምድሪቱን ኪቦርድ፣ ጣቱን መጻፊያ፣ የእነሱን ግንባር ስክሪን አድርጎ ፋይል ነው የሚበረብረው። የእሷን አይደል የገለጡት? የእናንተን በእኔ እጅ ነው ብሎ ክርስቶስ የእነሱን ኃጢአት ገለጠባቸዋል። ኪቦርዱ ላይ ሲጻፍ ስክሪኑ ላይ እንደሚነበብ ምድሪቱ ላይ ሲጽፍ የእነሱ ግንባር ላይ ስክሪን አድርጎ ኃጢአታቸውን ለጥፈባቸዋል። ሁሉ ኃጢአት የሰራ ነው። አንዱ ላይ ነፍሰ ገዳይ ይላል፣ አንዱ ሌባ ይላል፣ አንዱ ቀማኛ ይላል፣ አንዱ ዘማ ይላል። ሁሉ አንዱ የአንዱን ኃጢአት ልክ እንደ መስተዋት ያነባል። አንዱ የአንዱ ሲያይ ሲደነግጥ፣ እዚያኛው ደግሞ የዚህ ሲያይ ሲደነግጥ፣ ከሳሾች ድንጋያቸውን እያስቀመጡ ከሊቅ እስከ ደቂቅ ውልቅ 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 እያሉ ድንጋያቸውን አስቀምጦ ጠፉ። ቀና ብሎ ሲያይ አንድ ሴት ብቻ ነው ያለችው። ማን ብቻ? የሷን ኃጢአት የገለጡ ጠፉ፣ ተገለጠባቸውና። ሰማችሁ አይደል? የሷን ኃጢአት ደግሞ የከደነላት ቀና ብሎ አያት። በምህረት ቀና ብሎ ይሄንና አማኑኤል ቀና ብሎ አያት። ከሳሾችሽ ሊገሉሽ ድንጋይ የጨበጡት ወዴት አሉ አላት። ጌታ ሆይ እኔ ካንተ ጋር ብቻ እንደሆንኩ አውቃለሁ። እናንተ ከማን ጋር ነው ያላችሁት? ኑሮ የሚሰምረው ከማን ጋር ነው? ትዳር የሚቀናው ከማን ጋር ነው? ንግድ የሚስተካከለው ከማን ጋር ነው? ጤና የምናገኘው ከማን ጋር ስንኖር ነው? እኔ ጌታ ሆይ ጠላቶቼ ተበተኑት በአንተ እጅ ስለወደቅኩ ነው። ከሳሽማ በእጃችን ወድቀሻል አሉኝ። የወደቅኩት በጠላት እጅ ሳይሆን በአንተ እጅ ላይ ነው። አንተ ደግሞ መሐሪ ነህ። እንደ ሌሎች ገፍታ አትጥልም፣ የወደቁትን ታነሳለህ እንጂ አትጥልም። በማይጥለው እጅህ ላይ ወደቅኩኝ፣ በምህረት እጅህ ላይ ወደቅኩኝ፣ በይቅርታ እጅህ ላይ ወደቅኩኝ። መድኃኒዓለም እንደ ጠላት አይደለህም፣ መሐሪ ነህ። አቤት አቤት የትዕግስቱ ብዛት፣ አቤት ቸርነቱ መድኃኒዓለም። እንግዲያውስ እኔ አልፈርድብሽም አላት። እንዳይፈረድባቸው አትፍረዱ። አልፈርድብሽም፣
በሰላም አላት። እስቲ በሰላም በሉ። ወደ ቤትሽ ግቢ። ምን ቤቷ ውስጥ ምን ሰላም አለ? ዝሙት የምትሰራበት ቤት ነበር። እኔ አምላክሽ ሰላምሽ ክርስቶስ ቤትሽ ገባው። ዘግተሽ የምታለቅሽበትን ቤት ከፍተሽ የምትኖሪበትን ቤት ሰራውልሽ ሲላት፣ ዘግተሽ ነበር የምታለቅሽበት፣ የምትደሰችበትን የትዳር ምዕራፍ ከፈትኩኝ። ቤትሽ አባወራ አልነበረውም፣ ትዳር አልነበረሽም፣ ልጅ አልነበረሽም። የልጅ በር ተከፈተልሽ፣ የትዳር በር ተከፈተልሽ፣ ቤትሽ የሰላም በር ተከፈተልሽ። እንደገና ቆምኩሽ። ያቆመሽ የኔ እጅ ነው፣ የኔ እጅ ደግሞ አይጥልሽም። ወደ ቤትሽ ሂጂ፣ እንደገና ትኖሪያለሽ። እንደገና እድል ሰጥቶ ያቆመን አማኑኤል ነው። ክብር ለስሙ ይሁን። እንደገና ያቆመን ማን ነው? ማን ነው? እግዚአብሔር ነው። ሁለተኛውን አባት ብቻ ልንገራችሁና ትምህርቴ ልጠቅልል። ትምህርቴ ካለቀ ግን ሰዓት ካለቀ አቆማለሁ። እግዚአብሔር ከሁላችን ጋር ያው የአንድ አባት ታሪክ ነው። በጣም ስለሚገርመኝ ምናልባት ሰንክሳር መቼም ታውቃላችሁ። በዚህ ዘመን ሰንክሳር ትሰማላችሁ? ቤታችሁ ውስጥ ሰንክሳር ያላችሁ የላችሁ ማለት ምንድነው? ሰንክሳር ልትሉኝ ትችላላችሁ። በየቀኑ ያለው የቅዱሳንን ታሪክ ነው የምትሰሙበት ስብስብ ማለት ነው ሰንክሳር ማለት። እና ቅዱስ ኤላውትሮስ የሚባል አንድ በቅድስና በሰማዕትነት በጵጵስና የተሾመን የአንድ ወጣት ታሪክ ነው የምነግራችሁ። እንዳትረሱ። በእግዚአብሔር እጅ የተያዘን ሰው ነው የምነግራችሁ። በማን እጅ? በማን እጅ? ኤላውትሮስ በዘመኑ ሰማዕታት፣ በዘመነ ሰማዕታት በፈተናና በመከራ ዘመን የተገኘ ሰው ነው። በተለይም በሮም ብዙ ክርስቲያኖች ይገደሉ በነበረበት ዘመን ክርስቶስን ማምለክ ወንጀል ነው ተብሎ ሰዎች በአደባባይ በሚገረፉበትና በእሳት በሚጠበሱበት በፈላዋ በሚቀቀሉበት በዛ ክፉ ዘመን ላይ የተገኘ ሰው ነው። እናትና አባቱ ኤላውትሮስን አንድ ልጅ ነው የወለዱት። ሌላ ልጅ የላቸውም። እየሰማችሁኝ ነው? ኤላውትሮስ አሉት፣ እኛ በሰማዕትነት ክርስቶስን መስክረን አንገታችንን ለሰይፍ እንሰጣለን፣ በመንግስተ ሰማያት ደግሞ የከበረውን ሀገር እንወርሳለን። ሰማችሁ? ከኔ ጋር ናችሁ? እንደው ረጅም ሰዓት ይዣቸዋል፣ ይቅርታ አድርጉልኝ። ያለ ዛሬም አልመጣሁባችሁ። እግዚአብሔር ከሁላችን ጋር ያው። ስለዚህ እኛ እንሞታለን፣ ላንተ የምናወርስ ሃይማኖት ነው አሉት። ምን እንድን ነው? እስቲ ዛሬ ወደ ቤት ግቡና አባቶቼ ልጆቻችሁ ከትምህርት ሲመጡ ቁጭ አድርጓቸውና ልጄ ይሄ ቤት ታውቃለህ በስምህ ነው ያለው፣ እኔ ባልፍ ይሄ ቤት የእናንተ ነው፣ ግን ላንተ ለልጄ ከዚህ ቤት የተሻለ ነገር ላወርስ አስቤያለሁ በሉት። በጣም ክው ብሎ ነው የሚደነግጠው ልጃችሁ። እርግጠኛ ነኝ ወይኔ አባዬ ምን የደበቀው ሊሰጠኝ ነው ብሎ ይጠብቃል። ከዛ አይ ሌላ ነገር እንዳትጠብቅ ሃይማኖት ነው፣ ይሄንን ቤት ላንተ አላወርስም፣ ለሌሎችም ልጆች አላወርስም፣ ይሄ ቤት የእግዚአብሔር ነው፣ ከሞትኩ በኋላ የእግዚአብሔር ነው የሚሆነው ብላችሁ ብትነግሩ ይኸውላችሁ እንደወጣ ከቤት የህግ አማካሪዎች ጋር ሄዶ ማመልከቻ ጽፎ ፍርድ ቤት መጥሪያ ይዞልን ይመጣል። የሰማችሁ ነው? እናቱን አቃጥሎ ውርስ ለመውረስ የሚፈልግ ልጅ አለበት ዘመን። አባቱን መግደል፣ የአባቱን ጉሮሮ ማነቅ የሚፈልግ ትውልድ ባለበት ዘመን እንዲህ ብላችኋቸው። አቤት በዘመነ ሰማዕታት የተገኙት የነ ቅዱስ ኤላውትሮስ ዶ በረከታቸው ይደርብን። ሃይማኖት ነው የምናወርስ። ክርስቶስን የሚያክል ሀብት፣ ክርስቶስን የሚያክል መዝገብ ምን ከዚህ በለጠ ምን ሀብት አለ? እኮ ሀብታችን ነው ክርስቶስ። አያችሁ፣ ከሱን ነው የምናወርስ አሉት። ደስ አለው። አያችሁ፣ ይሄንን ቤት መኖሪያ ቤታችንን ለቤተ ክርስቲያን እንሰጣለን፣ አንተም ደግሞ ለአንድ አባት ቤተ ክርስቲያን ወስደን እንሰጣለን። ስለዚህ እባክህን ክርስቶስን ካድ የሚል ንጉሥ ከተነሳ እንኳን አንተ አምነኸው እንድትሞት እኛን እንድትመስል ክርስቶስን በሞቱ በኩል እንድትመስለው አደራ እንልሃለን አሉትና አባትና እናቱ አብርሃም ለተባለ ጳጳስ እጁን ወስደው ሄዱና ሰጡት ኤላውትሮስን። ከኔ ጋር ናችሁ? አባ አብርሃም ያደራ ልጄ ነው ብለው ተቀበሉት። እናትና አባት ክርስቶስን መስክረው በሰማዕትነት አለፉ። እኛ አባት በራእይ አንድ ነገር እግዚአብሔር ገለጠላቸው። ይሄንን ወደ አንተ የመጣውን ሕፃን አስተምረውና ዲቁና ሾመው፣ ጳጳስ ሆኖ አንተን የሚተካ እሱ ነው። ሌሎችን ብዙ ክርስቲያኖችን ብዙ ካህናት ይታረዳሉ፣ ይገድላሉ። የሚገድሉትን ደግሞ ሌሎችን ካህናት የሾመ ክርስቲያንን የሚያበዛ ልጅ እሱ ነው። በወንጌል አስተምሮ በስብከተ ወንጌል ዓለምን ያጣፍጣል። እየሰማችሁኝ ነው? የጣዖትን ቅሬታ ያስወግዳል።
ብርቱ ወንጌላዊ ነው። ሀብተ ፈውስ የተሰጠው ልጅ ነው። ብዙዎች በጸሎቱን ይፈውሳቸዋል። ይህን ነገረው እግዚአብሔር። አባ አብርሃም ያየውን ራእይ ተመልክቶ ኤላውትሮስን በልዩ ሁኔታ እያስተማረ አሳደገውና በ17 ዓመቱ ዲቁና ሾመው። በስንት ዓመቱ? በ17 ዓመቱ። በ18 ዓመቱ አመነኮሰው። በ19 ዓመቱ ቅስና ሰጠው። አሁን በእኛ ዘመን ቢሆን ሰልፍ ትወጣላችሁ። ሀገረ ስብከት ባነር አሰርታችሁ የምትሄዱት የሰማችሁ ይናል እንዴት ልትሉ ትችላላችሁ። እና በ20 ዓመቱ መነኩሴ ሆነ። ባነው በ19 ዓመቱ መነኩሴ ሆነ። በ20 ዓመቱ ጵጵስና ተሾመ። በስንት ዓመቱ? ለምን እንዳትሉ ዘመኑ ዘመነ ሰማዕታት ነው። ሰማችሁኝ አይደል? ሊቀ ጳጳሱ ሲያልፍ መስክሮ ሲያልፍ በሰማዕትነት ተከልሎ ሲያልፍ ያ ደግሞ ጳጳስ ሌሎችን እንዲያሳምን ሌሎችን ካህናት እንዲሾም ነው። በ20 ዓመቱ ጳጳስ ተደረገ ማለት ነው። ከዛ መቼም ሀገራቸው ሮም የግፍ ቦታ ስለነበረች ክርስቲያኖች የተገደሉ የታረዱ ስለነበረ በዚህ ምክንያት ጵጵስና ተሾመ። ስብከተ ወንጌል ይሰብካል። ልክ እንደናንተ እንደተቀመጠ ህዝቡን ሁሉ በወንጌል ያስተምራልና እንዲህ ይላቸዋል። እናትና አባቶቼ እኔን የሰጡኝ በእግዚአብሔር እጅ ላይ ነው ያስቀመጡኝ። በማን እጅ ላይ? እኔን የያዘኝ እግዚአብሔር ነው። እኔን የያዘኝ እግዚአብሔር እናንተንም የያዛችሁ ይላቸዋል። እኔ በእግዚአብሔር በፍቅሩ ታስሬአለሁ። እኔን በፍቅሩ ገመድ ያሰረ እግዚአብሔር እናንተን በፍቅሩ ገመድ ይሰራችሁ ይላቸዋል። በቃ የያዘን እጅ እግዚአብሔር ነው እያለ ህዝቡን ያስተምራል። አላውያን ነገስታት ይመጣሉ። ክርስቶስን ካዱ የሚሉ ይነሳሉ። ዓለም ከምትመዝንላችሁ ወርቅ ይልቅ፣ እስቲ ይህንን ቃል በሉ፣ ዓለም በሉ፣ ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀን የድል አክሊል ይበልጣል። ይበልጣል አይበልጥም? ከስልጣናችን መንግስተ ሰማያት አይበልጥም? በመንግስተ ሰማያት የምናገኘው ክብር አይበልጥም? ይበልጣል። ይሄንን እያለ እያስተማረ ከቃሉ ከአንደበቱ የሚወጣው ቃል ህመምተኞችን ይፈውስ ነበር። ምኖችን ይፈውስ ነበር? ህመምተኞችን። ሽባ የነበረው ሰዎች ይተረትራሉ። እውር የነበረ ሰው አይኑ ይበራለታል። እና በሀገሩ ሁሉ ላይ ተአምሩ ተነገረ። የሰማችሁ ዝና ሁሉ በሀገሩ ላይ ወጣ። ኤላውትሮስ ወንጌል እያስተማረ ህዝቡን ሁሉ ይፈውሳል የመባሉ ዜና ሀገረ ገዢው ሰማ። ማን ሰማ? ሀገረ ገዢው ሰማና አንዱ ወታደር ጠራው ንጉሱ። ኤላውትሮስ የሚባል አንድ ወጣት ጳጳስ አለ። ይሄንን ጳጳስ ብዙዎችን በክርስቶስ እያሳመነ ነው። ብዙዎችን ወደ ክርስቶስ መንግስት እየማረከ ነው። ስለዚህ ደግሞ ዕውራንን እያበራ ለምጻም እያነጻ ጎባጣ እያቀና ሽባ እየተረተረ ነው። ተአምር እየሰራ ህዝቡ ሁሉ እየተከተለው ነውና ወደ እኔ ሲያምጣው ለጥያቄ ፈልገዋለሁ አለው። ስንት ወታደር? ከኔ ጋር አይደላችሁ ማለት ነው። ስንት ወታደር? አንድ ወታደር እንዲህ ብሎ ተናገረ። የሰማችሁ ነው? ንጉሥ ሆይ የምትልከኝ ወደ ወጣቱ ጳጳስ ወደ ኤላውትሮስ ነው። ኤላውትሮስ ደግሞ አንድ ሰው አይደለም እኮ አለው። ስንት ሰው አይደለም? እኔ ደግሞ ሰይፍ ቢይዝ ጦር ቢይዝ ጋሻ ቢኖ በፈረስ ብቀመጥም አንዱን ኤላውትሮስን ማምጣት አልችልም። ኤላውትሮስ ብቻውን አይደለም። ኤላውትሮስ የያዘ እጅ አለ። ኤላውትሮስን ነጥቆ ማምጣት አይቻልም። ስለዚህ ብቻውን ስላልሆነ ሌላ ወታደር ጨምርልኝ አለው። ኤላውትሮስ እኮ ወታደር ኖሮት አይደለም፣ ቦዲጋርድ ኖሮት አይደለም። ኤላውትሮስ ያለው እግዚአብሔር ነው። ከሺህ ሰራዊት አንዱ እግዚአብሔር አይበልጥም? ታዲያ እሱን ተማመኗ፣ እሱን ተደገፏ። ሳይታገል የሚጥለው እግዚአብሔር፣ ሳይወረውር የሚመታው እግዚአብሔርን እሱን ይዞታል። ከወታደርም እንኳን ከተዛተ ሰማችሁኛል፣ ከተወረወረ የሚያስመልጠው እግዚአብሔር። ስለዚህ ንጉሱ ሌሎች ወታደሮች ማት ወታደር ጨምረን ላከ። ቅዱስ ኤላውትሮስ ጋር ሲደርሱ የሚገርመኝ ነገር እኮ አምጡት ተብለው አይደል? ያዙን አይደል የተባሉት? ሄዱ፣ ቆሙ። ኤላውትሮስ ወንጌል ይሰብካል፣ የክርስቶስን ወንጌል። እንደዚህ ይላል። የዛሬው ትምህርታችን ርዕስ ነው፣ በእጁ ተይዛችኋል። እናንተ ያላችሁት በማን እጅ ናችሁ? ይህንን ሲያስተምር ጦራቸው እንደተደገፉ ያንን የሚጣፍጥ የክርስቶስን ቃል እየሰሙ ተማረኩ።
ለካ ክርስቶስ ስራ ነበረው። አንድ ወታደር ቢልክ አንድ ሰው ብቻ ነበር የሚመለሰው። ብዙ ወታደሮች ለካ እግዚአብሔር ብዙ ምርኮ ፈልጎ ነው። ለካ ከንጉሱ ቤት ምርኮ እየበረበረ ነው ለራሱ። ለካ እግዚአብሔር ማአት ወታደሮች ልባቸው በክርስቶስ ፍቅር ቀለጠ። ልባችሁ በዘፈን የቀለጠ፣ ልባችሁ በዓለማዊ ነገር የቀለጠ፣ እረ ልባችሁ መልሱና ለክርስቶስ ስጡ። ልቡ በክርስቶስ ቃል ቀለጠ። ከዛ እንዲህ አለ፣ ወደ ኤላውትሮስ ሄዱና እንዲህ አሉ፣ ንጉሱ የላካቸው ወታደሮች ሊይዙት እንደመጡ አውቋል። ኤላውትሮስ ሳይፈራ የክርስቶስን ወንጌል እያስተማረ ወታደሮቹ በፊቱ ተሰበሰቡና እንዲህ አሉ፣ እኛ ንጉሱ ያዘዘን አንተን እንድንይዝ ነው። እኛ ግን እንኳን አንተን ልንይዝ በአንተ ጌታ በክርስቶስ ፍቅር ተያዝን። በደንብ አድርጋችሁ ስሙ። እኛ አንተን ልናስር ነበረ የተላክነው፣ እኛ ግን ከስራታችን በአንተ ጌታ ተፈታን። ዛሬ ይሄ ጌታ የማርያም ልጅ ከስራታችን ይፍታል። መድኃኔ ዓለም ከስራት ይፍታል። የታሰርንበውን ትብታብ ከእግራችን ላይ ያውልቅልን። አያችሁ፣ ሊያስር ሄደው በክርስቶስ ተፈታለት ሰንሰለቱ። ሊይዝ ሄደው ራሱ በክርስቶስ ፍቅር ተያዘ። ምን እናርግ? ተሸነፍን እኮ። ከማር በላይ የሚጣፍጠውን የክርስቶስን ስም ሰማን። ለዚህ ጌታ እንገዛለን። ተሸንፈናል። ጦርና ጋሻችን አያዋጣንም አሉና ጦርና ጋሻቸውን ቁጭ አድርገው አጥምቀን አሉት። ምን በለን እባክን ክርስቲያኖች ሳንሆን ንጉስ እንዳይደርስና እንዳይገድለን አጥምቀን አሉት። ልዩ ሶስት አብ ወልድ መንፈስ ቅዱስ በስላሴ ስም ተጠምቀው ጥምቀተ ክርስትና ከተጠመቁ በኋላ እግዚአብሔር ልጆች ሆኑ። ንጉሱ እንዲህ አለ፣ ሰማችሁ? የላኳቸው ወታደሮች በሰዓት አልተመለሱም። የክርስቲያኖች እኮ ጌታ አስማተኛ ነው አለ። ምን አይነኛ ነው? ንገሩኝ እንጂ አስማተኛ ነው። የሆነ ነገር በአስማት ወታደሮችን አፍዞብኝ ይሆናል ብሎ አሰብ። እንግዲያውስ ሌሎች ወታደሮች ሂዱና ይውልኛል። ሌሎች ወታደሮች ሲሄዱ እነዛ የተላኩት ወታደሮች ልብሳቸውን አውልቀው ሌላ አዲስ ነጭ ልብስ የትንሳኤው ምስክሮች ነን ብለው ሌላ ልብስ ለብሰዋል። ግራ ተጋባ ንጉሱ። ምንድነው ማየው? ነገሩ ምንድነው ብሎ ግራ ተጋባ። ወታደሮቹ እንዲህ አሉ፣ ኤላውትሮስን ጨምሮ እናንተም ወታደሮች የተላካችሁት ክርስቲያን ነን ብላችኋል፣ ወደ ንጉሱ አብራችሁ ሂዱ አላቸው። የተጠራው አንድ ነው። አብሮት የቱ ወታደሮችም ክርስቲያን ሆነዋል። ወደ ንጉሱ ቀረቡ። ንጉሱ ተበሳጨ። እንዲህ ብሎ ጠየቀው፣ ለምንድን ነው የተሰቀለውን የምታመልከው ብሎ ጠየቀው በአደባባይ። ምን ያለውን? ክርስቶስ ብሎ አልጠራም ስሙን። አያ ስሙን እንኳን አልጠራም። ምን ያለውን አለው? የተሰቀለው ለምንድን ነው የምታመልከው አለ። እንዲህ አለ፣ አንተ ያልገባ ያልተረዳ ባይገባ ነው እንጂ የተሰቀለው ክርስቶስ ለአንተም ጭምር ነበር አለው። እውነት አሰብ ለአንተም ጭምር ነበር የሞተው አልገባህም እንጂ ሲለው ንጉሱ ተበሳጨና በረሃብ እንዲሞት ፈርጄበታለሁ፣ ምንም እህል በማይገኝበት ቤት ዝጉበት አለ። በምን እንዲሞት? አዎ ዛሬ ስግብግብ ነጋዴዎች ድሃ እንዳይበላ ያደርጋሉ። በየመጋዘኖቻቸው የሆነ ነገር ይደብቃሉ። ሊበሉት ይሆን? ይከርሙ ይሆን? ይሰነብቱ ይሆን? ይቆዩ ይሆን? አዋቂው እግዚአብሔር ነው። ማን ነው አዋቂው? ቋሚው እግዚአብሔር ብቻ ነው። ሁሉን ቆሞ ያሳልፋል መድኃኒዓለም። ለሚያልፍ ጊዜ ግን ባንተዛዘብ ጥሩ ነው። በዝግ ቤት ውስጥ በረሃብ እንዲሞት ፈረዱበት። በምን እንዲሞት? እስቲ በእግዚአብሔር በሉ። በተዘጋ ውስጥ መንገድ አለው የለውም? በአውሎና በወጀብ በእሳት መካከል እንኳን ቢሆን እግዚአብሔር እናንተን ሊያስመልጥ መንገድ አለው የለውም? ገባና በር ተዘጋበት፣ በጋን ተቆለፈ፣ ጣሉት። ከዛስ የፍርግርግ አጥር ታውቃላችሁ አይደል? ብረት ያለው ፍርግርግ አጥሩ እሱ ነው፣ የበሩ እሱ ነው፣ የቤቱ በር። ሌላው ግንብ ነው። እግዚአብሔር የሚጸልየውን ጸሎት ሰማና በአፏ ላይ ትኩስ ህብስት የያዘች ርግብ መታ በዛ ቀዳዳ ውስጥ ገብታ ያንን ህብስት ጥላለት ትሄዳለች። የሰማችሁ ነው። ኤልያስን በቁራ እንደመገበው እግዚአብሔር በህብስት በርግብ ላይ ልኮለት በዛ ቀዳዳ ውስጥ ተመግበዋለች። ያንን እግዚአብሔርን አመስግኖ እግዚአብሔር ሆይ እኔ በአንተ እጅ ስላለው እንጀራ እበላለሁ አለው። ኧረ ምዕመናን ደስ ይበላችሁ። በሱ እጅ ስላለን እንጀራ እንበላለን። በሱ እጅ ስላለን ነው እንጀራ ምን በላው። የሰማችሁኝ ነው አይደል? እና
እንዲህ ብሎ እግዚአብሔርን እያመሰገነው ንጉሱ ከአንድ ሳምንት ቆይታ በኋላ ሞቷል ወይንስ አለ ወይንስ በረሃብ እየተሰቃየ ነው? እስቲ ሄደን እንሳቅበት፣ የሱ ጌታ መቼ አስመለጠው እያለ ንጉሱ ሊሳለቅበት ሲሄድ እንኳንስ በረሃብ ሊጠወልቅ ፊቱ አምሮበት ፈክቶ ተንበርክኮ በብርታት እየጸለየ እያመለከው እግዚአብሔርን በእስር ቤት ውስጥ አገኘው። ንጉሱ ተበሳጨ። እህል የለም፣ እንጀራ የለም፣ ምንድነው በዚህ ቤት ውስጥ ይሄንን ሰው የመገበው ሲል መጋቢያችን እግዚአብሔር ነው አለው። መጋቢያችን ማን ነው? ወእግዚኦ መጋቤ ኩሉ። አሁን አቤቱ የሁሉ መጋቢ ነው ይለዋል ቅዳሴያችን ቅዱስ ዲዮስቆሮስ። የሁሉ መጋቢ ማን ነው? የሁሉ መጋቢ ማን ነው? እማዬ 30 ቀን ስለሰራሽ አይደለም እንጀራ መበዩ፣ የሆነች ሱቅ ስለከፈትሽም አይደለም፣ የሚያበላ ጌታ ስላለን ነው አይደለም። ገና ትንሿን ነገር ገና መስራት ሲጀምሩ እሷኑ ለመዝጋት የሚሯሯጡ ምቀኞች እኮ አሉ አይደል? እንደው ዳቦ ገዝታችሁ ለልጆቻችሁ እንዳትገቡ ያችን ቤት ለመዝጋት የሚሯሯጡ ጠላት አይዘጋውም። እንጀራችን ከሰማይ ነው። ክብር ለስሙ ይሁን። የእንጀራችን አድራሻ ያለው ሰማይ ነው። አዎ ይገርማል። እና ምን ሆነ መሰላችሁ? ንጉሱ በረሃብ ስለማይሞት የክርስቲያኖች እኮ አምላክ አስማተኛ ነው ብያቸዋለሁ። ይሄውና አድኗቸዋል። ይሄውና እኮ መግቦታል። ስለዚህ ተንገላቶ በስቃይ እንዲሞት በሰረገላ ላይ ሰሩትና ፊቱ እየተላላጠ ቆዳው እስኪገፈፍ ድረስ አሰቃዩልኝ አላቸው። አስቡት። ስለ ሰማዕታት ስንነግራችሁ ተራ ነገር ይመስላችኋል? እንዴት አድርገው ክርስትና እንዳቆዩልን አይታችኋል? ይሄው እዚህ የተስተካከለ ወንበር ላይ እንድንቀመጥ ዋጋ የከፈሉልን አባቶቻችን ናቸው። እና በአጭር ቃል ንጉሱን ትእዛዝ ተቀብለው ፈጣን ሰረገላ ይዘው ከኋላ ላይ አስረውት ሰረገላውን በፍጥነት እንዲነዱት አደረገው። ይኸውላችሁ ከኋላ ታስሯል። በአፍጥሙ ደፍተውታል። ፊቱ እየተገሸለጠ ቆዳው እየተላላጠ እንዲነሳ ነው ያደረጉት። ልክ ሰረገላው እንደተነሳ የጌታ መልአክ ይላል። በማርያም በሉ፣ በዚህ ጉባኤ የጌታ መልአክ በሉ። አይሰማ? የጌታ መልአክ ያስኮው ገብርኤል። የማን ገብርኤል? አልደረሰላችሁ? እስቲ የደረሰላችሁ አመስግኑት። የጌታ መልአክ የታሰረበትን ገመድ ቆረጠለት ይላል። የታሰራችሁበትን ገመድ ቅዱስ ገብርኤል ይቁረጥላችሁ፣ ኪዳነ ምሕረት ይቁረጥላችሁ። እና የጌታ መልአክ ቆረጠለትና በክንፎቹ ተሸክሞ ወደ በረሃ ወሰደው ይላል። ይሄ መልአክ በክንፎቹ ጋርዷችሁ ከጠላት የከለላችሁ አመስግኑት። ይሄ መልአክ የጋረዳችሁ የሸፈናችሁ ያስመለጣችሁ በደንብ አመስግኑት። እናቶቼ ዛሬ ያመሰገናችሁት የአሁኑ ጭብጨባ የጾም ነው። እሺ ልክ የጾም ብላችሁ ተጋቢ ነው እንደምትበሉት። ለኪዳነ ምሕረት ለቅዱስ ገብርኤል ደስ ይላል አይደል? እና ብዙ ሌላ ነገር ደግሞ ፖለቲካ እንዳሰሩብኝ። እሺ ስታጨበጭቡን የጾም ጭብጨባ ብያለሁ። ደግሞ እንዳታነካኩ። የምን ጭብጨባ? እስቲ በእጃችሁ ብቻ ጨብጭቡ። እግዚአብሔር የተመሰገነ ይሁን። ለዚህ ቅዱስ መልአኩን እንደላከለት ከስራት የሚፈታውን ገመድ የሚቆርጠውን መልአክ እንደላከለት የታሰርንበትን ገመድ የሚቆርጥልን ይህንን ታላቅ መልአክ ወደ ህይወታችን ይላክልን እና መልአኩ ሸፈነና እንዲህ አለ፣ በእግዚአብሔር ፊት የሚቆም የእግዚአብሔር አገልጋዩን የእግዚአብሔር መልአክ ነኝ። እስከ ህይወት ፍጻሜ ድረስ ላበረታ ላጸና አጠገብ ልሆን ልንከባከብ የተላኩ መልአክ እኔ ነኝ። አይዞ አትፍራ፣ እግዚአብሔርን ገና ትመሰክርለታለህ፣ ገና በአደባባይ ከፍ ታደርገዋለህ። ብዙ አብያተ ክርስቲያናት በስሙ ትሰራለህ፣ የጠፉትን ትመልሳለህ፣ የተበተኑትን ትሰበስባለህ፣ ያላመኑትን ታሳምናለህ። ክርስትናን ገና በሮም አደባባይ አስፋፍተህ መስክረህለት ትሞታለህ። የሃይማኖት ውጤት መሞት ነው። የሃይማኖት ውጤት ባላውያን ነገስታት ፊት ለፊት መከራ መቀበል ነው። ይሄ ደግሞ ክብር ነው። በርታ ብሎት መልአኩ ከሱ ተሰወረ። አንድ ዋሻ በዓት ሰጠው። በዋሻው እየኖረ በዋሻው አካባቢ የሚኖሩትን ምዕመናን በትምህርቱ አጸናቸው። በትምህርቱ ወደ ክርስትና አመጣቸው። አሁንም ከሩቅ ዓመት በኋላ ንጉሱ ሰማ። አንተ ገደልኩት ያልከው በሰረገላ ጎትቼ ደሙን በአደባባይ ረጭቼዋለሁ ብለህ የምትፎክርበት ኤላውትሮስ እንኳን ቆዳውን እንኳን ደሙ ልታፈስ አንዱም አካል ሳይጎድልበት ቆሞ ክርስቶስን እየመሰከረለት ነው አለው። የተያዝንበት እጅ እኮ ነው ይሄ ሁሉ። አያችሁ ምን ያልንበት እጅ? ከዚህ ሁሉ ጠላት ያስመለጠው ኤላውትሮስ የምን ያለበት እጅ ነው? በማርያም የተያዝንበት እጅ። ከዛ በኋላ ንጉሱ አላመነም። ሂዱና ካለበት በረሃ አምጡልኝ አለ። በረሃ ሄደው ፈልገው ሲያመጡት
ኤላውትሮስን አየት። አንተ ኤላውትሮስ ገድያለሁ ብዬ ስፎክር እንዴት አለ። አይ ንጉሥ ሆይ አላወክም፣ አልተረዳህም። እኔ በማይጥለው በእግዚአብሔር እጅ ነው። አንተ በእጅ አገባሁት አልከኝ። በእስር ቤት ርግብ እያመጣ መገበኝ። በመንኮራኩር በሰረገላ ላይ አሰርከኝ። እኔ ደግሞ ከሰረገላው ላይ ደግሞ የማመልከው መልአክ ገመድ የሚፈታው መልአክ መጥቶ ከስራቴ ፈታኝ፣ በበረሃ ወሰደኝ፣ መገበኝ፣ ብዙዎች ነፍሳትን ለክርስቶስ ማረከልኝ። አሁን የሚቀረኝ ሰማዕትነት ነው። አሁን ደግሞ ጌታዬም ነግሮኛል፣ ይቺ የሰማዕትነት ጊዜን መስክሬ ባንተ ፊት እሞታለሁ። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ የነገስታት ንጉሥ ነው። ኢየሱስ ክርስቶስ በቅድምና ያለ ጌታ ነው፣ አዳኝ ነው። ከሱ ውጪ መድኃኒት የለም፣ ከሱ ውጪ ማምለጫ የለም ብሎ በአደባባይ በንጉሱ ፊት መሰከረ። ንጉሱ የክርስቶስን ስም ሲሰማ ከእጄ አያድንህም ማንም ብሎ በሰይፍ ገደለው። ክርስቶስ በሰማይ በመንግስቱ ቅዱሳንን አስከትሎ ነፍሱን በክብር ተቀበለ። ያዘጋጀለትን ርስት አወረሰው። በእጁ ከሆንን መንግስቱ እንወርሳለን። በማን እጅ ከሆንን? በምን እጅ ከሆንን? አንድ የትምህርታችን ርዕስ ደግሜ ላንብብላችሁና ትምህርቴ ልጨርስ። ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። በሱ እጅ ካለን በረከታችን ይጀምራል። በሱ እጅ ካለን ሰላማችን ይጀምራል። በሱ እጅ ካለን ስቴብል ሆነን ህይወታችንን ተረጋግተን መምራት መኖር እንችላለን። እግዚአብሔር በእጁ ያደርገን። እግዚአብሔር ከእጁ አያስወጣን። የአስኳላ ኪዳነ ምሕረት የጸሎት ቦታ እንደሆነች አባቶች ነግረውኛል። በጣም የብዙ ሰው ስለት እዚህ ቦታ ላይ እንደሚሰማ ስለት ሰሚ እንደሆነች ኪዳነ ምሕረትን ነግረውኛል። እኔም በዚህ አካባቢ ለጉዳይ በመመጣበት ሰዓት ተሳልሚያት እመቤታችን ተማጽኛ ታውቃለሁና የአስኳላ እመቤት ቅድስት ኪዳነ ምሕረት በዚህ ያላችሁትን የሁላችንን ቋጠሮ ትፍታላችሁ። የጠመመውን ታቅናላችሁ፣ የራቀውን ታቅርብላችሁ፣ መራራውን ታጣፍጥላችሁ። ታላቁ መልአክ ቅዱስ ገብርኤል በሕይወታችሁ በመንገዳችሁ ይቅደምላችሁ። ይቆየን።